በዚሁ ተከታታይ ቪዲዮ ደግሞ ለመስራት ያሰብነው ስለ ሲኤስኤስ ነው። ዛት ኢዝ ኢንትሮዳክሽን ቱ ሲኤስኤስ ነው። ዛት ሚንስ ዌብሳይት ዲቨሎፕ ለማድረግ እጅግ በጣም ነሰሰሪ የሆነው አንደኛው ፓርት ሲኤስኤስ ነው። ምክንያቱም ኤችቲኤምኤል ተጠቅመን ፎረም ክሬት እናደርጋለን ወይ ፔጅ ክሬት እናደርጋለን፣ ሊንክ ልናደርግ እንችላለን። ነገር ግን ስታይል ለማድረግ ወይም ለማሳመር ሌላኛው ፓርት ዛት ኢዝ ሲኤስኤስ የሚለውን ዛሬ በዚሁ ሌሰን እንጀምራለን። በተከታታይ የምንሰራቸው እጅግ በጣም ብዙ ቪዲዮዎች አሉ። እንዲሁም በመጨረሻ አንድ ፐርሰናል ዌብሳይት ዲቨሎፕ አድርገን እናያለን። ተከታተሉን እስከ መጨረሻው ድረስ ማለት ነው። በጣም ብዙ ተከታታይ ሌሰኖችን ነው ልንሰራ ያሰብነው። ሳትሰለቹ እያንዳንዱን ላይን ባይ ላይን ለማየት ሞክሩ። ምክንያቱም ቲዮሪ ፓርቱን ከሲሙሌሽን ጋር ወይም ከኮዱ ጋር ነው እያዋህድን የምናየው እና ጊዜ ሊወስድ ይችላል። ያው ጊዜ ሰጣችሁ ለማየት ሞክሩ። ለቻናላችን አዲስ የሆናችሁም ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሆን። ወደ ሌሰኑ ስንመጣ ቀጥታ ዛት ኢዝ ሲኤስኤስ ነው። ሲኤስኤስ ዛት ኢዝ አን አብሪቪዬሽን ተርም። ብዙ ጊዜ ስለ ሲኤስኤስ እናወራለን፣ ሲኤስኤስ እንላለን ሲባልም እንሰማለን። ነገር ግን ሲኤስኤስ አብሪቪዬሽን ነው። ያ ማለት ምንድነው? ስታንድስ ፎር ካስኬዲንግ ስታይል ሽት ይባላል። ካስኬዲንግ ስታይል ሽት የምንለው እነዚህ ፊዚካል ላውቶችን ወይም በአይናችን የምናያቸውን ቴክስቶች፣ በአይናችን የምናያቸውን ኢንተርፌሶች ወይም ባክግራውንድ ከለሮች ለመቀየር የምንጠቀምበት አንድ የዌብሳይት ፓርት ነው ወይም ኤለመንት ነው ማለት ነው። ሶ እንደዚህ ፕሮግራሚንግ ላንጉጆች አይደሉም። ዛት ኢዝ የሃይፐርሊንክ ላንጉጅ ናቸው። ዛት ሚንስ የማርካፕ ላንጉጆች ናቸው። ዛት ሚንስ ታግ ይጠቀማሉ። እንደዚህ ካራክተር ኢንቲቲዎችን ኤችቲኤምኤል እንደሚጠቀማቸው፣ ታግን ኤችቲኤምኤል እንደሚጠቀማቸው ሁሉ እነዚህም አሴ ማርካፕ ላንጉጅ ናቸው። እንደ ፕሮግራሚንግ ላንጉጅ ካውንት ልናደርጋቸው አንችልም ማለት ነው። ሶ ኢት ኢዝ ዩዝድ ቱ ስታይል ኤንድ ዲዛይን ዘ አፒራንስ ኦፍ የዌብ ፔጅ። ስለዚህ የዌብ ፔጃችንን አፒራንስ ስታይሉን ዲዛይን ለማድረግ ወይም ለመቀየር የምንጠቀምበት ኮንተንት ነው ማለት ነው። ሶ ስሩ ዘ ዩዝ ኦፍ ኤችቲኤምኤል ዊ ካን ክሬት ዘ ስትራክቸር ኦፍ የዌብ ፔጅ። ስለዚህ ልክ ኖርማሊ ከዚህ በፊት እንዳየናቸው በተከታታይ ሌሰኖች ስለ ኤችቲኤምኤል ተጠቅመን ዛት ኢዝ ዋይት ባክግራውንድ ነው ኖርማል ወይም ዲፎልቱን የቴክስት አፒራንሱን ነው የምንጠቀመው። ምንም ላይን አትራክቲቭ አይሆንም፣ ሳቢ አይደሉም። ነገር ግን ሲኤስኤስ የሚጠቅምልን ምንድነው? ኮንትሮል ዘ ሎክ ኤንድ ሌአውትስ፣ አቀማመጡን ወይም ደግሞ ምን ይመስላል የሚለውን እይታውን ለመቆጣጠር ለመቀየር፣ ዲፎልት ቫሊዩን ለማስቀመጥ የምንጠቀምበት አንድ የዌብሳይት ፓርት ነው ማለት ነው። ሶ ሲኤስኤስ ኢዝ ዩዝድ ቱ ቼንጅ። እነዚህ ሲኤስኤሶች ምንን ለመቀየር ይጠቅማሉ? ከለሩ ለምሳሌ ብዙ ጊዜ ብላክ ከሆነ ወደ ዋይት፣ ወደ ግሪን፣ ወደ ብሉ፣ ወደ የሎ እንደፈለግን መቀየር እንችላለን። ፎንቱን ዛት ኢዝ ፎንት ሳይዝ መቀየር እንችላለን። ፎንት ፋሚሊ መቀየር እንችላለን። ኢች ኤንድ ኤቭሪቲንግ ፎንት ፕሮፐርቲውን መቀየር እንችላለን። ባክግራውንዱን ልንቀይር እንችላለን። ከለር ልናደርግ እንችላለን። ኢሜጅ ልናደርግ እንችላለን። ባክግራውንዱን ሪፒት ልናደርግ እንችላለን። ፖዚሽኑን ልንቀይር እንችላለን። ሶ ስሩ ዘ ሄልፕ ኦፍ ሲኤስኤስ ነው ይህን ሁሉ የምንሰራው። ቴክስት ሳይዙን ትልቅ፣ ትንሽ፣ ቦልድ ማድረግ እንችላለን። ማሪጅኑን ገባ ብሎ እንዲጀምር፣ ፓዲንጉን እንደዚሁ ፓዲንግ ኤንድ ማሪጅን ኦልሞስት ኦል ተመሳሳይ ናቸው። ነገር ግን ዊዚን ዘ ቦርደር እና አውትሳይድ ዘ ቦርደር የሚለው ነው የሚለየው። እሱንም ኢን ዲቴል ዲስከስ የምናደርግ ይሆናል። ኤንድ ቦርደሮችን መቀየር እንችላለን። ፔጅ ሌአውቶችን ኤንድ ፖዚሽን ኦፍ ኤለመንትስ፣ አኒሜሽን ልንሰራ እንችላለን ማለት ነው ስሩ ዘ ሄልፕ ኦፍ ሲኤስኤስ። ስለዚህ ሲኤስኤስ እጅግ በጣም ብዙ ጥቅሞች አሉት ማለት ነው በዌብሳይት ዲቨሎፕመንት። ይህንን ሲኤስኤስን ተጠቅመን የዌብሳይታችንን ሙሉ በሙሉ መቀየር የምንችልበት ፓርት ነው ማለት ነው። ሶ ይህን ያክል ካየን ሃው ቱ አድ ሲኤስኤስ ነው። ያ ሲኤስኤስን እንዴት ነው የምንጽፈው? ሶ ስታይል ሩል ኦር ስታይል ኢዝ ኮምፖዝድ ኦፍ ቱ ፓርትስ። መጀመሪያ ክሬት ስናደርጋቸው ማንኛውም ሲኤስኤስ ፓርት ሁለት ፓርቶች አሉት። ማንኛውም ሲኤስኤስ አንደኛው ምንድነው? ሴሌክተር ምንለው which locates the element in the HTML document that will be styled። ሴሌክተር የምንለው ለምሳሌ ቦዲውን ነው ወይ ፓራግራፉን ነው ወይ? ምክንያቱም ቦዲ ብለናል፣ ኤችቲኤምኤል ታግ፣ ፓራግራፍ እንላለን፣ ሄደር እንላለን፣ ቴብል እንላለን። እነዚህ የትኛውን ሴሌክተር ፓርት አይዲም ልንሰጥ እንችላለን፣ ወደፊት የምናያቸው ናቸው። ክላስ ልንሰጥ እንችላለን፣ ግሩፕ ልናረጋቸው እንችላለን። የተለያዩ ወዮችን ተጠቅመን የትኛውን ፓርት ልቀይረው የሚለውን ለመወሰን የሚጠቅመን ሴሌክተር ፓርት ኦፍ ሲኤስኤስ ነው። ስለዚህ የትኛዋን ነው ምቀይራት፣ የትኛውን ሴሌክት አድርጋት የሚለውን ለምሳሌ ሄደሩን ከሆነ ሄዲንጉን፣ ፓራግራፉን፣ ቴብሉን፣ ሮውን፣ ቴብል ኦፍ ዴታውን፣ ቴብል ኦፍ ሄዱን የትኛውን ኮንተንት የሚለውን ለመምረጥ የምንጠቀምበት ዛት ሴሌክተር ፓርት ኦፍ ሲኤስኤስ ነው ማለት ነው። ሌላኛው ዲክላሬሽን ፓርት ነው።
ዲክላሬሽን ፓርት እንግዲህ ቫሊዩ ነው። ዛት ኢዝ ሲኤስኤስ ፕሮፐርቲውን እንሰጣለን። የትኛውን ፕሮፐርቲ ለምሳሌ ባክግራውንድ ከለሩን ነው፣ ፎንት ሳይዙን ነው፣ ኢሜጅ ነው ማድረገው ወይስ ምንድን ነው የሚለው በጣም ብዙ ፕሮፐርቲዎች አሉ። ሲኤስኤስ ፕሮፐርቲዎች ባክግራውንድ ከለሩን ነው፣ ፎንት ሳይዙን ነው፣ ቴክስት ሳይዙን ነው፣ ቦርደሩን ነው። እጅግ በጣም ብዙ ፕሮፐርቲዎች አሉ። እነሱንም ላይን ባይ ላይን የምናያቸው ይሆናል። ነገር ግን አሴ ሳምፕል እነዚህን ያየናቸው ጥቂት ፕሮፐርቲዎች ናቸው። ዘን ፎሎድ ባይ ኮለን ነው። ከሲኤስኤስ ፕሮፐርቲ እና ከቫሊዩ መካከል ኮለን አለ ማለት ነው። ሶ በዚህ መንገድ እናስቀምጣለን። ኤንድ መልቲፕል ዲክላሬሽንስ አር ኦልሶ አሎውድ ኢን ሲኤስኤስ። በጣም ብዙ ተደጋጋሚ ዲክላሬሽኖችም ይፈቀዳሉ ማለት ነው። ዛት ሚንስ ብዙ ፕሮፐርቲዎች እና ቫሊዎችን መስጠት እንችላለን። ለምሳሌ ፎንት ሳይዙን ልንቀይር እንችላለን፣ ከለሩን፣ ባክግራውንድ ከለሩን ኤንድ ባክግራውንድ ኢሜጅ፣ ባክግራውንድ ሪፒት፣ ባክግራውንድ ፖዚሽን እያለን ብዙ ሊስት ኦፍ ዲክላሬሽኖችን ልናስቀምጥ እንችላለን። እንዴት? ልክ እንደዚህ ዛት ኢዝ ሴሌክተር አለ፣ ሲኤስኤስ ፕሮፐርቲዎች አሉ፣ ዘን ቫሊዎች አሉ። ሲኤስኤስ ፕሮፐርቲ እና ቫሊዩ በኮለን ይለያያሉ። እዚህ ጋር እንደምታዩት ይኸው ኮለኖች አሉ። ስለዚህ ሲኤስኤስ ፕሮፐርቲ ኤንድ ቫሊዩ መስት ቢ አይደንቲፋይድ ኦር ሰፓሬትድ ስሩ ዘ ሄልፕ ኦፍ ኤ ኮለን ኤንድ ቦዲ that means as an example of a selector body, that means body section of an HTML should be converted or affected by this property. በዚህ ውስጥ ባሉ ፕሮፐርቲዎች አፌክት ይሆናል ማለት ነው። ኤንድ ባክግራውንድ ከለር ዛት ኢዝ ፕሮፐርቲ ውስጥ ነው። ዋይት ቫሊዩ ነው። ኤንድ ዘ ሴም ኢዝ ትሩ አናዘር ፕሮፐርቲ ዛት ኢዝ ሲኤስኤስ ፕሮፐርቲ ከለር ኤንድ ኮለን አለ፣ ግሪን ዛት ኢዝ ቫሊዩ ይሆናል ማለት ነው። ስለዚህ ባክግራውንድ ከለሩን እነዚህ ምንድን ናቸው? ፕሮፐርቲዎች ናቸው። መልቲፕል ዲክላሬሽኖች ይፈቀዳል ያልኳቸው እዚህ ጋር ነው። ባክግራውንድ ከለሩን ዋይት አደረገ፣ እንደገን ቴክስት ኦፍ ከለርን አብሮ ቀየረው፣ ዛት ኢዝ ግሬ አደረገው ማለት ነው። ስለዚህ 2 3 እንዲሁም ከዚህ በላይ ዲክላሬሽኖችንም በሲኤስኤስ መጠቀም ይፈቀድልናል ማለት ነው። ሶ ዋት አር ዘ ታይፕስ ኦፍ ሲኤስኤስ? የሲኤስኤስ ታይፖች ስንት ናቸው? ስለዚህ ዲክላሬሽን አለው፣ ፕሮፐርቲ አለው፣ ቫሊዩ አለው፣ ሴሌክተር አለው ምናምን ብለናል። ስለዚህ በስንት አይነት መንገድ ወደ ኤችቲኤምኤላችን አድ ማድረግ እንችላለን ወይም መጨመር እንችላለን? በአጠቃላይ 3 አይነት ወይዎች አሉ። አንደኛው ምንድነው? ኢንተርናል፣ ሁለተኛው ኤክስተርናል፣ ሶስተኛው ኢንላይን ነው። መቼ የትኛውን እንጠቀማለን ለምን የሚለውን ደግሞ ዋን ባይ ዋን። አንደኛው ኢንላይን ስታይል ሽት ነው። CSS written inside an HTML tag using the style attribute. Not only the style tag but also inside the selector. ከሴሌክተሩ ወይም ከኤችቲኤምኤል ታግ ውስጥ ኢንሳይድ ላይ የሚጻፍ ማንኛውም የሲኤስኤስ ታይፕ is inline style sheet እንለዋለን። ከውስጥ ማለት ነው። ለምሳሌ ቦዲውን ከሆነ የምንፈልገው ቦዲ ውስጥ ገብተን እንጽፋለን። ለምሳሌ ልክ እንደዚህ ማለት ነው። ፒ እንላለን። አሁን ይህ ፓራግራፍን ለመቀየር ወይም የፓራግራፉን ስታይል ለመቀየር የምንጠቀምበት የአንድ የሲኤስኤስ ታይፕ ነው። that is p style which is equal to color which is equal to read and font size ይሄ ነው and this is inline CSS ይላል። ስለዚህ እቺ CSS ፎንት ሳይዙ 20 ይሆናል፣ ከለሩ ደግሞ ሪድ ሆኖ ዲስፕሌይ ይሆናል ማለት ነው። ስለዚህ ዳይሬክትሊ ሌላ መጻፍ ወይም መጨመር ሳይጠበቅብን ከዛው ከታጉ ውስጥ ሄደን ፕሮፐርቲ ወይም እንደ አትሪቢዩት መጨመር ማለት ነው። እንደ አትሪቢዩት ነገር ግን ስታይል ሚል መጨመር ግዴታ። ስታይል አትሪቢዩት ጨምረን ነው ስታይል which is equal to ብለን ነው የምንጽፈው። ሶ መቼ እንጠቀማለን? when to use CSS for quick testing በጣም ፈጣን እንደሆኑና አስቸኳይ ለሆኑ ነገሮች ኢንላይን CSS ይመከራል። and also to style a single element ሲንግል ኤሌመንቶችን ስታይል ለማድረግ ለምሳሌ ኤ ላይን ኦፍ ኮድ ለዚህ ፓራግራፍ ብቻ ነው የሚሰራው። ኢቭን ሌላ ፓራግራፍ ቢኖር ይሄ ምንም ጥቅም የለውም ማለት ነው። ሌላስ ዲስአድቫንቴጁ ምንድነው? ጉዳቱ ኖት ጉድ ፎር ላርጅ ዌብሳይትስ ትልቅ የሆኑ ዌብሳይቶችን ዲቨሎፕ ለማድረግ ይሄ ጥሩ አይደለም። ኢንላይን CSS ምንለው ማለት ነው። and difficult to maintain ምክንያቱም ላይን ባይ ላይን ስለሆነ it is very very difficult to maintain። ለምሳሌ የኛው ፓራግራፍ የራሱ ፕሮፐርቲ ይኖረዋል። 1000 ፓራግራፍ ቢኖረን እያንዳንዱ ፓራግራፍ እየገባን ነው እንግዲህ ምንጽፈው ማለት ነው። the same is true for ለማስተካከል ብንፈልግ ወይም ሜንቴን ለማድረግ ብንፈልግም እያንዳንዱ ፓራግራፍ ላይ እየገባን ስለሆነ ያስቸግራል። and mixes HTML and CSS ሁለቱን በአንድ ላይ መኖሩ ጉዳት አለ። ምክንያቱም ብራውዘራችን ቢዚ ይሆናል። በጣም ብዙ የሚያስቸግሩ ፕሮፐርቲዎች ስላሉ ሚክስድ ሲሆኑ ለሜንቴናንስ ኤረር ዲበግ ለማድረግ ወይም ለመፈለግ እንደፈለገን ሪስታይል ለማድረግ ምቹ አይሆንም ማለት ነው። ነገር ግን ለኩዊክ ቴስቲንግ እና ቱ ስታይል a single element it is very very necessary to use inline style sheet ማለት ነው። እስኪ በኮድ እናስቀምጥና የት እንጠቀማለን የሚለውን እንግዲህ ወደ ኮዱ ስንመጣ መጀመሪያ ያው HTML ታግ ነው ክሬት የምናደርገው። ለምሳሌ this is inline
ሲኤስሲኤስ እንበልና እዚች ጋር ኢንላይን ሲኤስሲኤስ ወይም እዚህ ጋር አሁን ለምሳሌ ይሄ ስታርት ታግ ነው አይደል? ስታርት ታግ ላይ ነው ሁሌም አትሪቢዩት የሚጨመረው ከዚህ በፊት እንዳየ ነው። ስታይልም እንደ አንድ አትሪቢዩት ነው የምንጠቀመው ማለት ነው። ሶ ፒ ላይ ምን እንላለን? ስታይል which is equal to እንልና let me say ባክግራውንድ ከለሩ ሪድ ላድርገው ኤንድ ከለር ኦፍ ዘ ቴክስት let me say ዋይት ይሁን ዋይት ላድርገው እና ነጭ ይሁን ማለት ነው። ኤንድ ፎንት ሳይዝ ማለት እችላለሁ። ፎንት ሳይዙን let me say 30 ፒክስል እናድርገው ማለት ነው። ሶ እስኪ ይህን ኤክስኪዩት እናድርግና እናስቀምጠው። ይሄው እንደምታዩት ባክግራውንድ ከለሩ ሪድ ሆኗል። ሳይዝ ኦፍ ቴክስት ደግሞ ምን ሆኗል? ጎላ ብሏል። እንደገን ከለር ኦፍ ዘ ቴክስት ደግሞ በዋይት ይቀመጣል ማለት ነው። ስለዚህ ኤግዛክትሊ እዛች ላይን ላይ ሂደን ሪስታይል ለማድረግ የምንጠቀመው የሲኤስሲኤስ አይነት ዛት ኢዝ ኢንላይን ሲኤስሲኤስ እንለዋለን ማለት ነው። ሌላኛው የሲኤስሲኤስ አይነት ደግሞ ኢንተርናል ወይም ኢምቤድድ ስታይል የምንለው የሲኤስሲኤስ አይነት ነው። ሁለተኛው ማለት ነው። ሶ ይህ ስታይል ደግሞ ሲኤስሲኤስ ሪትን ኢንሳይድ ዘ ስታይል ታግ ፕሌስድ ኢን ዘ ሄድ ሴክሽን ኦፍ ኤችቲኤምኤል። ስለዚህ ከኤችቲኤምኤሉ ሄድ ሴክሽን ነው። ምክንያቱም ኤችቲኤምኤሎች የራሳቸው የሆነ ሄድ ሴክሽን አላቸው። ኢንሳይድ የሄድ ሴክሽን ዜር ኢዝ ታይትል ሴክሽን ኤንድ ዜር ኢዝ ኦልሶ ቦዲ ሴክሽን። በዋናነት ግን ሄድ ሴክሽን እና ቦዲ ሴክሽኖች አሏቸው በኤችቲኤምኤል ኢንክሎዝ የሚደረጉት ወይም የሚከበቡት ማለት ነው። ሶ ሲኤስሲኤስ ሪትን ኢንሳይድ ዘ ስታይል ታግ ፕሌስድ ኢን ዘ ሄድ ሴክሽን ኦፍ ኤችቲኤምኤል ይሆናል ማለት ነው። ስለዚህ እነዚህ ኢንተርናል ወይም ኢምቤድድ የሚባሉት ስታይሎች ከየት ጋር ነው የሚጻፉት? ከሄድ ሴክሽን ኦፍ ኤችቲኤምኤል ነው። ዩዝድ ዌን ዩ ዋንት ቱ ሃቭ ኤ ሲንግል ስታንድ አሎን ኤችቲኤምኤል ዶክመንት ዛት ኮንቴንስ ኤቭሪቲንግ ኒድድ ቱ ሬንደር ነው። ስለዚህ ይህኛውን ኢንተርናል ስታይል ደግሞ የምንጠቀመው ኢንተርናል ወይም ኢምቤድድ የሚባለውን ስታይል መቼ እንጠቀመዋለን? አንድ ሲንግል ዌብ ፔጅ ላይ ብቻ አፕላይ እንዲሆንልን ያ የሲኤስሲኤስ ፕሮፐርቲ አንድ ሲንግል ዌብ ፔጅ ላይ ብቻ አፕላይ እንዲሆን ስንፈልግ የምንጠቀመው የሲኤስሲኤስ ስታይል ወይም ፕሮፐርቲ ነው ማለት ነው። ለምሳሌ እንደዚህ አድርገን ማስቀመጥ እንችላለን። ሄድ ስታይል ዛት ሚንስ ሄድ ሴክሽኑ ያው ኤችቲኤምኤል ነው። ዘን ኢንሳይድ ሄድ ሴክሽን ስታይል ብለን እንከፍትና ዘን ናምበር ኦፍ ፕሮፐርቲዎችን ሊስት ማድረግ እንችላለን ማለት ነው። በእንደዚህ አይነት ሶ መቼ እንጠቀማለን? የምንጠቀመው ዌን ስታይሊንግ ኦን ዋን ሲንግል ኤችቲኤምኤል ፔጅ አንድ ሲንግል ኤችቲኤምኤል ፔጅ ብቻ አፕላይ እንዲሆንልን ስንፈልግ የምንጠቀመው የስታይል አይነት ነው። ኤንድ ፎር ስሞል ዌብሳይትስ በጣም ለትንሽ ዌብሳይቶችም እንዲሁ ይጠቅመናል ማለት ነው። ጉዳቱ ግን ምንድነው? ኖት ሪዩዘብል አክሮስ መልቲፕል ዌብ ፔጅስ ደጋግመን መጠቀም አንችልም። ምክንያቱም ይህኛውን ኮል ማድረግ ስለማንችል ወይም መጥራት ስለማንችል ደጋግመን መጠቀም አይፈቀድልንም። ዛት ኢዝ ሪዩዛቢሊቲ የለም ማለት ነው። ስቲል ዲፊካልት ቱ ሜንቴን ፎር ላርጅ ዌብሳይትስ። ስለዚህ በጣም ብዙ ዌብሳይቶች ለምሳሌ በጣም ሰፊ የሆነ ፕሮጀክት ዲቨሎፕ ለማድረግ በምንጠቀምበት ጊዜ ኢንተርናል ወይም ኢምቤድድ ስታይል ሺት እስካሁን ድረስ አስቸጋሪ ነው። እስኪ ይህንም በኤግዛምፕል ወደዚህ ስንመጣ ኦልሬዲ ይችን እንጠቀማታለን። ይችን ስለምንጠቀማት እንዴት ነው የምናደርገው? ዘን ሄድ ሴክሽኑ ጋር ነው። የቅድሙ ኢንላይን ነበር፣ የአሁኑ ደግሞ ሄድ ሴክሽኑ ጋር ነው የምንጠቀመው። ዛት ኢዝ ስታይል የሚል እንጠቀማለን ማለት ነው። ስታይል የሚል ታግ ግድ ያስፈልገናል። ስታይል የሚል ታግ የግዴታ ነው ማለት ነው። ይሄ ዘን ኢንሳይድ ታግ ምን ያስፈልገናል? ሴሌክተሮች ያስፈልጉናል። ሴሌክተሮች ማለት የትኛውን ፕሮፐርቲ ነው የምጠቀመው የሚለው። ዘን ፒ ብሏል እዚህ ጋር ላይ ዛት ሚንስ ፒ ማለት ፓራግራፍ ነው። የትኛውን ፓራግራፍ ከሆነ በዚህ ኢፌክት ይሆናል ማለት ነው። ወይ ደግሞ የትኛውን ሴሌክት ለማድረግ እንግዲህ ብዙ የሴሌክተር ታይፖች አሉ። እነሱን በቀጣይ ሌሰኖች እናያቸዋለን። ነገር ግን ከዚህ ጋር ላይ ስንመጣ ሌትም ሳይ ባክግራውንድ ከለሩ ባክግራውንድ ከለር ምን እንበል? ሌትም ሳይ እንደቅድሙ ብሉ እንበለው። ለምሳሌ ብሉ ዘን and color of the text let me say ዋይት እንበል፣ ነጭ ይሁንልን። ዘን ፎንት ሳይዙን ሌት ሚ ሴይ 20 ፒክስል እንበል። ዊድዝ ሄይት መስጠት እንችላለን። ኤኒዌይስ አሲ ሳምፕል ስለሆነ ይሄ ይበቃናል። ነገር ግን ሌላ አሁን ለምሳሌ ሄዲንግ ኤች1 የሚል ታግ ቢኖር ምንም በእንትን አይሆንም። ዚስ ኢዝ ሄደር ዋን ልበልና ይሄ አሁን በዚህኛው ምን አይሆንም ማለት ነው። ኢፌክት የለውም፣ ምንም ጫና ያድርበትም፣ የራሱን ነው ዲስፕሌይ የሚሆነው። ነገር ግን ፒ የምትባለዋ ግን ይችን ፕሮፐርቲ ትወስዳለች ማለት ነው። ስለዚህ ሴሌክት ያደረኳትም ለዚህ ስለሆነ ይኸው እንደምታዩት ከዚህ ጋር ላይ ዚስ ኢዝ ኢንላይን ሲኤስኤስ ይላል። ባክግራውንድ ከለሩ ይኸው ብሉ ነበር የሰጠሁት፣ ብሉ ይሆናል ማለት ነው። ነገር ግን ሁሉንም እንትን ለማለት ከፈለጉኝ ለምሳሌ ከቦዲ ውስጥ ያለውን
ሁሉንም ኢፌክት እንዲያደርግ ወይም እዚህ ምጽፈው ሲኤስኤስ በሙሉ አፕላይ እንዲሆን ከፈለኩኝ ቦዲ ብዬ በዚህ እንትን እለዋለሁ ማለት ነው። ወይም ደግሞ ሌላ የሲኤስኤስ ሴሌክተሮችን እንጠቀማለን። እነዛን የትኞቹ ሴሌክተሮች ናቸው የሚለውን በደንብ እናያለን ማለት ነው። ሌላኛው እና የመጨረሻው የሲኤስኤስ ታይፕ ደግሞ ኤክስተርናል ሲኤስኤስ ነው። እነዚህ ኤክስተርናል ሲኤስኤስ የሚጠቅሙን በጣም ኮምፕሌክስ እና ቬሪ ላርጅ የሆነ ወይም ሂውጅ የሆነ ዌብሳይት በምንሰራበት ጊዜ እንዲሁም ደግሞ ኮድ ሪዩዛቢሊቲ ስንፈልግ የምንጠቀመው የሲኤስኤስ አይነት ዛት ኢዝ ኤክስተርናል ሲኤስኤስ ነው። ሶ እንዴት እንጽፋለን፣ እንዴት ሴቭ እናደርጋለን፣ እንዴት ሊንክ እናደርጋለን የሚለውን ያው እንደሚከተለው እናያለን ማለት ነው። ሶ ሲኤስኤስ ሪትን ኢን ሴፓሬት ዶት ሲኤስኤስ ፋይል ኤንድ ሊንክድ ቱ ኤችቲኤምኤል። ስለዚህ ለብቻው ነው ሲኤስኤስ ፋይሉን ሄድ ፓርቱ ላይም አይደለም፣ ቦዲ ሴክሽኑ ላይም አይደለም፣ ወይም ደግሞ አትሴም ላይንም አይደለም። ኢናዘር ዩ አር ጎይንግ ቱ ክሬት ኤክስተርናል ሲኤስኤስ የራሱን የሆነ ሲኤስኤስ ፋይል ዶት ሲኤስኤስ በሚል ፋይል ኤክስቴንሽን ልክ በዚህ እንደምናየው ማለት ነው ክሬት እናደርጋለን። ዘን ክሬት አድርገን ከጨረስን በኋላ ያችን ኤክስተርናል ሲኤስኤስ ሄድ ሴክሽኑ ጋር ላይ ሂደን ኤችቲኤምኤል ጋር ሊንክ እናደርጋለን ማለት ነው። ሶ ይህን ማድረጋችን ምንድነው ጥቅሙ? አንደኛው ታይማችንን ወይም ጊዜያችንን ይቀንስልናል፣ ጉልበታችንንም እንዲሁ እንድንቆጥብ ያደርገናል ማለት ነው። ሶ ቱ ቼንጅ ኢች ፔጅ ኦፍ ዘ ዌብሳይት እያንዳንዱን ዌብ ፔጅ ይቀይርልናል ማለት ነው። አሳን ኤግዛምፕል ዜር ኢዝ ቱ ፋይልስ አር ዜር ዛት ሚንስ ስታይል ዶት ሲኤስኤስ እና ቴስት ዶት ሲኤስኤስ የሚሉ ሁለት ሲኤስኤሶችን ክሬት አድርገናል። ዘንድ ስታይል ዶት ሲኤስኤስ ይኸው እንደምታዩት ከዚህ ጋር ላይ እንደዚህ ክሬት እናደርጋለን። ዘንድ ኤችቲኤምኤል ፋይሉ ደግሞ ለምሳሌ ይሄ ይሁን። ለምሳሌ እዚህ ጋር ፒ ያልናት እዚህ መጣ ፒ ዛት ኢዝ ኢፌክት ትኖራለች። ዘንድ ከዚህ ጋር ደግሞ ሁለቱን ዛት ሚንስ ሊንክ ሪል ስታይል ሺት ዘን ታይፕ ቴክስት ኦር ሲኤስኤስ ዘን ሀረፍ ብለን ስታይል ዶት ሲኤስኤስ በሚለው ሊንክ እናደርጋለን ማለት ነው። ሶ ዋት ዳዝ ሚን ዚስ ዋን? ለምሳሌ ከዚህ ጋር ላይ ሊንክ ምንድነው የሚያመለክተው? ሪል አትሪቢዩትን ኮንቴን እንዲያደርግልን ዛት ኢዝ ሊንክ እናደርጋለን ማለት ነው። ዛት ሚንስ የዚህን ፕሮፐርቲ ሙሉ በሙሉ ወደ እዚህኛው ለመገልበጥ የምንጠቀምበት አንድ አትሪቢዩት ዛት ኢዝ ሊንክ እንለዋለን። ሌላኛው ታይፕ የምንለው ነው። ከዚህ ጋር ላይ የምንጠቀመው አትሪቢዩት ዛት ኢዝ ታይፕ ነው። ስፔሲፋይስ ታይፕ ኦፍ ኤክስተርናል ፋይል ዛት ሚንስ ምንድን ነው ፋይሉ? ይህ ማለት ምንድን ነው? ቴክስት ወይም ሲኤስኤስ ነው። ዛት ኢንዲኬትስ ሲኤስኤስ ፋይል መሆኑን ኢንዲኬት የምናደርግበት ነው። ኤንድ ወደ ሀረፍ ስንመጣ ደግሞ ሎኬሽኑን ወይም ዩአርኤሉን የምናስገባበት አትሪቢዩት ዛት ኢዝ ሀረፍ እንላለን። ስለዚህ ይችንን ተጠቅመን ይሄኛውን ፋይል ኮል እናደርግና ዛት ኢዝ ኢትስ ቬሪ ሲምፕል ኮኔክት ይሆንልናል ማለት ነው። ሶ እስኪ በኤግዛምፕል እንየው። ይህንም ልክ እንደ ሌሎቹ ታይፕ ኦፍ ሲኤስኤሶች ማለት ነው። ወደ ኤክስተርናል ሲኤስኤስ ስንመጣ ይሄው ልክ ከዚህ ጋር ላይ እንደምታዩት ይህንን ሙሉ በሙሉ ከዚህ ጋር ላይ አጠፋውና ይሄው ከዚህ ጋር ላይ ምን አደርጋለሁ? ኦፕን ስለው ይሄው እንደዚህ ነው የምናገኘው፣ ምንም ኢፌክት የሌለው ወይም ምንም አፕላይ ያልሆነ ማለት ነው። ዘን እዚች ጋር ላይ ኒው እንከፍታለን። ዘን አዲስ ሲኤስኤስ ፋይል ክሬት እናደርጋለን። ከዚህ እንዴት ክሬት እናደርጋለን የሚለውን ተለያየ ፎልደር ሲሆን ካል ፎልደር ሲሆን ነገር ግን የሚመከረው ከተለያየ ፎልደር ነው እና እስኪ ለምሳሌ አንድ ፎልደር ክሬት ላርግ እና እዚህ ጋር ሲኤስኤስ የሚል ፎልደር ክሬት ላርግ። ዘን ሲኤስኤስ ከሚል ፎልደር ውስጥ ዛት ኢዝ ስታይል ዶት ሲኤስኤስ የሚል ፋይል ክሬት ላርግ እና እንግዲህ ሲኤስኤስ ፋይል ነው። ዘን ምን አደርጋለሁ? ስታይል የሚለውን ኦልሬዲ እጄ እነግረዋለሁ ማለት ነው ይህንን። ዘን በትክክል ይህኛውን ዶት ሲኤስኤስ ነው የሚለው። ዘን ምን አደርጋለሁ ማለት ነው? ኤችቲኤምኤል ጋር ሂጄ ይችንን ኮል አደርጋታለሁ ወይም እጠራታለሁ ማለት ነው። ዘን ኤግዛክትሊ ይቺ ኢፌክት በእንትናችን ላይ ጥቅም ላይ ትውላለች ማለት ነው። እስኪ ለምሳሌ አሁን ይህንን ይኸው እንደምታዩት ከዚህ ሄድ ሴክሽኑ ጋር እገባና ምን አደርጋለሁ? ሊንክ ሪል ብዬ ስታይል ሺት ዛት ሚንስ ሊንክ ሪል ስታይል ሺት ነው። ታይፑ ቴክስት ኦር ሲኤስኤስ። ዘን ዩአርኤሉ ሲኤስኤስ ከሚል ፎልደር ላይ ነው። ዘን ስታይል ዶት ሲኤስኤስ የሚትል ቴክስት ነች ማለት ነው። እስኪ ራን እናድርገው። ዘን ይኸው እንደምታዩት ሙሉ ቦዲ ሴክሽኑ ስለሆነ ከዚህ ጋር ላይ ኮንቨርት ያደረጉት ሙሉ በሙሉ እንትን ይሆናል ማለት ነው፣ አፕላይ ይደረጋል ማለት ነው። የዚህ ኢፌክት ለምሳሌ ባክግራውንድ ከለሩን ከዚህ ጋር ላይ ፒንክ ብለው ፒንክ ይሆናል ማለት ነው። ዘን ይኸው እንደምታዩት ፒንክ ይሆናል። ኤንድ እዚህ ጋር ላይ ዋይት የሚለውን በሌላ ከለር ለምሳሌ ብላክ ማለት እችላለሁ። ኤንድ ፎንት ሳይዝ ፎንት ስታይል መቀየር እችላለሁ። ፎንት ስታይል ሌት ምሳይ ቦልደር ኦር ኦብሊክ ኦር ኢታሊክ
ኢታሊክ ማለት ትችላለሁ። እነዚህ ቦልድ ምናምን እንኳን ማለት አንችልም። ይኸው እንደምታዩት በዚህ እንትን ይላል ማለት ነው፣ አፕላይ ይደረጋል። ኤኒዌይስ እዚህ ጋር ላይ በዋናነት ማወቅ ያለብን ነገር እንዴት ሲኤስኤሳችንን ወደ ኤችቲኤምኤል ኮድ አድ እናደርጋለን የሚለውን ካወቅን ኢዝ ነው ዛት ኢዝ ኢንተርናል ዛት ሚንስ ኢንተርናል ማለት ኢንሳይድ ሄድ ሴክሽን ነው የምናስቀምጠው። ዘን ኢንላይን ማለት ደግሞ ፐርፌክትሊ ዛት ሚንስ ኤግዛክትሊ በታጉ ስታርት ታግ ላይ አድ እናደርጋለን። ዘን ኤክስተርናል ደግሞ ለብቻው ልክ እንደዚህ ሁለት ፋይሎችን ክሬት አድርገን ለየብቻ ዘን ሄድ ሴክሽኑ ጋር ሂደን ልክ በዚች ላይን ኮኔክት የምናደርግባት ናት። ዘን የሚወስዳቸው አትሪቢዩቶች ሪል አለ፣ ታይፕ አለ፣ ሀረፍ አለ። እነዚህን የግድ ተጠቅመን አሳይን የምናደርግበት ነው። ሶ ታይፕ ኦፍ ሲኤስኤስ ያየነውን ይመስላል። በቀጣይ ደግሞ ሴሌክተርስ የሚሉትን ኢንዲቴል እናያለን። ማየት የፈለግነው ሶ ሲኤስኤስ ሴሌክተር ምንድን ነው? እንግዲህ ሲኤስኤስን አድ ስናደርግ ታይፕ ኦፍ ሲኤስኤስ ላይ እንዳየ ነው እያንዳንዱን ካቴጎሪ ወይም ግሩፕ የትኛውን ነው መምረጥ ያለብን፣ የትኛው የኤችቲኤምኤል ፓርት በየትኛው ሲኤስኤስ አፕላይ ይሁን፣ በየትኛው ሲኤስኤስ ኢፌክት አፕላይ ይሁን፣ ወይም የትኛውን ቴክስት ነው የሚቀይረው፣ የትኛውን ፓርት ነው የሚቀይረው የሚለውን የምንመርጥበት ቴክኒክ ነው ዛት ኢዝ ሲኤስኤስ ሴሌክተር የምንለው ማለት ነው። ሶ ዜር አር ሶ ማኒ ዲፈረንት ታይፕስ ኦፍ ሴሌክተርስ አር ዜር። ከነዚህ ውስጥ ኤለመንት ሴሌክተር፣ አይዲ ሴሌክተር፣ ክላስ ሴሌክተር፣ ዩኒቨርሳል ሴሌክተር እና ጀነራል ሴሌክተር ኦልሞስት እነዚህ ሁለቱ ተመሳሳይ ናቸው። ወይም ጀነራል ሴሌክተር ከምንለው ይልቁንስ ግሩፕ ሴሌክተር የምንላቸው አሉ። እነዚህ ጀነራል ሴሌክተር ወይም ደግሞ ግሩፕ ሴሌክተር ብለን እንጠራቸዋለን። እነዚህ ሁለትና ከዛ በላይ የምንመርጣቸው። ነገር ግን ዩኒቨርሳል ሴሌክተር ሙሉ በሙሉ ነው። ኤለመንት ሴሌክተር ሁሉንም በቦዲ ቤዝድ ኦን ዘ ታግ ማለት ነው። አይዲ ሴሌክተር ቤዝድ ኦን ዘ አይዲ ኦፍ ዘ ኤለመንት ኤንድ ክላስ ሴሌክተር ቤዝድ ኦን ዘ ክላስ ኦፍ ዘ ኤችቲኤምኤል ኮንተንት ሴሌክት አድርገን ኤፌክቱን አፕላይ የምናደርግበት ወይም የሲ ፕላስ ፕላስን ውጤት አይሚን የሲኤስኤስን ውጤት አፕላይ የምናደርግበት ኤግዛክት ፓርት ነው ማለት ነው ሲኤስኤስ ሴሌክተር የምንላቸው። እስኪ አንድ በአንድ እንያቸው። ለምሳሌ እዚህ ኤለመንት ሴሌክተር ኤለመንት ታይፕ ሴሌክተር ላይ ስንመጣ አን ኤለመንት ታይፕ ሴሌክተር ኢዝ ቤዝድ ኦን ዘ ኔም ኦፍ ዘ ታግ ነው። ለምሳሌ ብዙ ታጎችን እንጠቀማለን ኤችቲኤምኤል ላይ። ቴብል ክሬት ስናደርግ ቴብል፣ ፎርም ክሬት ስናደርግ ፎርም ኤንድ ቴክስት ሊሆን ይችላል። ኢንፑት ታይፕ ልንጠቀም እንችላለን። ቴብል ኦፍ ሮ፣ ቴብል ኦፍ ዴታ ኤንድ በጣም ብዙ ቴብል ኦፍ ታጎች አሉ። እንግዲህ ቻፕተር 2 ላይ ኤችቲኤምኤል ታግ ብለን ካራክተር ኢንቲቲ አይ ሚን ስታንዳርድ ታግስ ኤንድ ነን ፔርድ ታግ ብለን የከፈልናቸው በጣም ብዙ ታጎች አሉ። በእነዚያ ላይ ተመስርተን የምንመርጣቸው የኤችቲኤምኤል ኮምፖነንቶች ዛት ኢዝ ኤለመንት ታይፕ እንላቸዋለን ማለት ነው። ለምሳሌ ፒ አለ። ፒ አሁን እንደምናውቀው ፓራግራፍ ነው። ፓራግራፍ የትኛውን ፓራግራፍ ኢንክሎዝ የሚደረገው በፒ ነው። ስለዚህ እነዚህ ፒን ሴሌክት የምናደርግ የትኛውን ፓራግራፍ በዚህ ሲኤስኤስ ውጤት ወይም በዚህ ሲኤስኤስ ፕሮፐርቲ አፕላይ እንዲሆንልን ስንፈልግ የምንጠቀመው ነው። ዛት ሚንስ ሁሉንም ፓራግራፎች ሴሌክት ያደርጋቸዋል ማለት ነው። ምክንያቱም ቤዝድ ኦን ዚ አይዲ ስለሆነ ማለት ነው። እስኪ አሳን ኤግዛምፕል ላሳያችሁ። ሌላውም ደግሞ ይኸው እንደምናየው ፒ አለ። እዚህ ጋር ደግሞ ኤች ዋን ወይም ሄደሮች ማለት ነው። ሄደሮች ደግሞ በእንደዚህ ይሆናል። እስኪ እኔው ሁለቱንም በአንድ ላይ ማለት ነው። ወደዚህ ስንመጣ ኤለመንት ሴሌክተር የምንለው ከዚህ በፊት እንዳየነው ይኸው ከዚህ ጋር ላይ አሁን ለምሳሌ ቦዲ ይላል። ቦዲ አሁን አንድ ኤለመንት ነው፣ ምክንያቱም ይሄ ቦዲ ነው። እዚህ ጋር ደግሞ ለምሳሌ እስኪ ይሄኛውን እንደዚህ እናርግና ዚስ ኢዝ ፓራግራፍ 1 ፓራግራፍ 2 እያለን ፓራግራፍ 1 እንበልና ዘን እቺ ኮፒ አድርገን ወደዚህ ፔስት እናርጋት። ሌት ሚ ሴይ ዚስ ኢዝ ፓራግራፍ 2 and this is paragraph 2 and let me say this one also paragraph 3 ማለት እችላለሁ። ፓራግራፍ 3 ልበልና ዘን ከዚህ ጋር ላይ ፓራግራፍ 4 ልበል 4 ልበልና ዘን ፒን መቀየር ልፈልግ ወይም የፒን ኢፌክት ብቻ ማለት ነው ይቀመጥ ይሄኛው ያጠፋሁት እዚህ ጋር ምክንያቱም ውጤቱ ነው ለማየት ይመቸናል ማለት ነው። ዘን እዚች ጋር ላይ ቦዲ የሚለው ልተውና ፒ ብላት፣ ምክንያቱም ሁሉም የፓራግራፍ ኮንተንቶች በዚህ ይቀመጣሉ ማለት ነው። ሶሪ ኦኬ፣ እዚህ ጋር ነው ራን የምናደርገው። ኦፕን ኢን ብራውዘር። ይሄው እንደምታዩት ሁሉም ፓራግራፎች ባክግራውንዳቸው ፒንክ ነው። ዘን ከለራቸው እንደዚህ ይቀመጣሉ ማለት ነው። ሶ ሁሉም ፓራግራፎች እንደምታዩት እቺ ሄደሯ ብቻ ተነጥላ ትቀራለች ማለት ነው። ነገር ግን ከነዚህ ፓራግራፎች ለይቼ ለምሳሌ ወይችኛውን ኮንተንት አለ ይችኛውን ኮንተንት ብቻ ስፈልግስ የሚለውን ደግሞ እስኪ እንየው እንዴት እንጠቀማለን የሚለው።
ሶ ይሄኛውን ደግሞ ለይተን ልክ ከዛ ላይ እንዳየነው እያንዳንዷን ለይተን ደግሞ ለመስራት ከፈለግን አይዲ ሴሌክተር የሚባል አለ ማለት ነው። ከሴሌክተሮች ወይም የአይዲ ቤዝድ ኦን አይዲ ለመምረጥ ምንችልበት ማለት ነው። ሶ አን አይዲ ሴሌክተር ኢዝ ቤዝድ ኦን አይዲ ኦፍ ዘ ኤሌመንት። ስለዚህ ቤዝድ ኦን ዘ አይዲ ኦፍ ዘ ኤሌመንት ነው ማለት ነው። ስፔሲፊካሊ ያችን አይዲ የያዘ የኤችቲኤምኤል ኮንተንት ብቻ ሲኤስኤሱ አፕላይ ይሆንበታል። ዘረስት ግን አሲቲዝ ይቀመጣሉ ማለት ነው። ኢቭን ታጎችም አንድ ላይ ተቀምጠው ዘን ፕሪፊክስድ ዊዝ ሃሽታግ ነው። ዛት ሚንስ በዚህ ሲምቦል ነው የሚጀምረው ወይም ሲኤስኤስ ላይ ስንጀምር ሃሽታግ ብለን ነው ኔሙን የምንጠራው ማለት ነው። ዘን ሃሽታግ እንልና ኔም ኦፍ አይዲ እንጠራለን አይዲ ካልን ማለት ነው። ሶ አሳን ኤግዛምፕል ዊ ካን ሴይ ለምሳሌ አይዲው በተን ሴቭ ከሆነ ዘን እዚህ ጋር ላይ መጠን ሃሽታግ በተን ሴቭ ብለን ብራስ ከፍተን ሁሉንም ኤሌመንቶች አፕላይ እንዲሆኑ እናደርጋለን ማለት ነው። እስኪ ይህንም በኤግዛምፕል እንየው። ወደዚህ ስንመጣ እንደምታዩት ብዙ ፓራግራፎች አሉ። ነገር ግን ይችን ፓራግራፍ ብቻ ከሆነ የምፈልጋት አይዲ which is equal to እና p12 ማለት እችላለሁ። ዘን እዚች ጋር ላይ መጣና ለምሳሌ ይች ተለይታ p12 ከሆነች p12 ዘን ይሄኛው የሚጀምረው በሃሽታግ ይሆናል ማለት ነው። ዘን ከዚህ ጋር ላይ p12 ካልኩኝ ዘን ሌት ሚ ሴይ ባክግራውንድ ከለሩ ባክግራውንድ ከለር ምን ላድርገው let me say ሬድ ይሁንና color of the text let me say black ይሁን then font size let me say 30 ፒክስል ይሁን and width ስፋቱን መወሰን እችላለሁ width let me say 100% ወይም 50% ማለትም እችላለሁ። እያንዳንዱን ፕሮፐርቲ ከዚህ ጋር ላይ አስቀምጣለሁ ማለት ነው። ሶ ጀነራል ነው ይሄኛው። ይቺ ደግሞ ሞር ስፔሲፊክ ናት። ስለዚህ ለዚህ ለp12 አፕላይ የምትሆን ፕሮፐርቲ ይቺ ነች ማለት ነው። ይቺኛዋ ታችኛዋ ላይ ትሆናለች። ይሄው እንደምታዩት ዊድዙ 50% ይሆናል። ባክግራውንዱ ሪድ ኤንድ ከለር ኦፍ ዘ ቴክስት ብላክ እንደዚህ አድርገን እናስቀምጣለን ማለት ነው። ሶ እንደዚህ ኤግዛክትሊ ሲሆን ሞር ጀነራል ስፔሲፊክ ሞር ስፔሲፊክ እያለ ይመጣል ማለት ነው። ሶ ሌላኛው ደግሞ ልክ እንደዚህ ሆኖ ነገር ግን ቤዝድ ኦን ክላስ ስንፈልግ ካታጎራይዝ አድርገን ወይም ሁለትና ሶስቶችን ተመሳሳይ ክላስ ሰጠን እንደዚህ ቼንጅ ማድረግ ስንፈልግ ደግሞ የሚፈቅድልን የኤችቲኤምኤል ኮንተንት ዛት ኢዝ ክላስ ሴሌክተር እንለዋለን ማለት ነው። እስኪ ወደ ክላስ ሴሌክተር ስንመጣ used to select and style HTML elements that have a specific class attribute that is similar with ID selector ከID selector ጋር ይመሳሰላሉ። ነገር ግን way of selecting way of writing ነው ትንሽ ዲፈረንስ ያለው ማለት ነው። ስለዚህ ክላስ እንሰጠዋለን በዛ ክላስ መሰረት ሴሌክት እናደርጋለን ማለት ነው። ሶ a class selector starts with a dot ነው በዶት ነው የሚጀምረው። አይዲ ሴሌክተር ደግሞ እንዳየነው በሃሽታግ ነው የሚጀምረው followed by the name of the class that is similar with dot then the name of class ነው። ያኛው ደግሞ ሃሽታግ with name of id ይሆናል ማለት ነው። and ሳይንታክሱ ይህን ይመስላል። ክላስ ኔም that is እዚህ ጋር ላይ ዶት አለች ዶት ብለን ክላስ ኔም then number of css properties are listed here እዚህ ጋር ግን ዶት ማድረጋችሁን እንዳትረሱ ማለት ነው። so as an example it looks like this one ለምሳሌ እዚህ ጋር ላይ እንዳያችሁት ክላስ ሃይላይት ብዬ ሰጥቼዋለሁ። ዘን እዚች ጋር መጣና ይችን ሃይላይት ዘን ዶት አድርጌ ሃይላይት ብዬ ከለሩ ሪድ ፎንት ዌይቱ ቦልድ ፎንት ዌይቱን ቦልድ አድርግልኝ ከለሩን ደግሞ ሪድ አድርግልኝ ብዬ ነግሬዋለሁ። ስለዚህ እዚህ ጋር ሁለቱም ፓራግራፍ እና ሁለቱም ኤች1ም ይችኛው ፓራግራፍ ምንም የላትም። ስለዚህ ምንም ኢፌክት አትሆንም። ይሄኛው ግን ሄደሩ እና ሄድቱና ፒ የሚለው ግን የዚህኛው ፕሮፐርቲ አፕላይ ይሆናል ማለት ነው። እዚህ ሲኤስኤስ ላይ የተቀመጠው ፕሮፐርቲ ይሄኛውን የት እናስቀምጣለን የሚለው don't worry about it ምክንያቱም የትም ልታስቀምጡት ትችላላችሁ ቤዝድ ኦን ዮር ኢንተረስት። ስለዚህ ይሄኛውን ግን በዚህ መሰረት እናስቀምጣለን ማለት ነው። እስኪ ወደ ዩኒቨርሳል ሴሌክተር ስንመጣ ደግሞ ዩኒቨርሳል ሴሌክተር represented by asterisk ነው። በአስትሪስክ ነው የሚወከለው that is asterisk symbol አስትሪስክ ብቻ እንሰጠዋለን that is shift plus 8ን ብቻ እንሰጠዋለን ዘረስ ምን እንሰጠው ነገር የለም ሙሉ በሙሉ አፕላይ ይሆናል። ይህ ነገር ዩኒቨርሳል ሴሌክተር most of the time that is body ጋር ይመሳሰላል ማለት ነው። ቦዲንም ስንለው ምክንያቱም each and every content that is written inside a body should be executed in your browser ስለዚህ በብራውዘራችን ኤክስኪዩት ይደረጋሉ አይደል? ስለዚህ ማንኛውም የምንጽፈው ዶክመንት ኤክስኪዩት እንዲሆንልን ወይም ዲስፕሌይ እንዲሆንልን ቦዲን ወይም ደግሞ ዩኒቨርሳል ሴሌክተርን መጠቀም እንችላለን ማለት ነው። so it applies the style to select all elements on your web page ስለዚህ ሁሉንም ኤሌመንቶች ለመምረጥ ስንፈልግ የምንጠቀመው
ሴሌክተር ታይፕ ዛት ኢዝ ዩኒቨርሳል ሴሌክተር እንለዋለን። አሳን ኤግዛምፕል ይኸው ከዚህ ጋር እንደምታዩት አስትሪሲክ ዛት ሽፍት ፕላስ 8 ዘን ከለር ዋይት፣ ፎንት ዌይት፣ ፎንት ሳይዝ፣ ላይን ሄይት በጣም ብዙ ናቸው። እንግዲህ እነዚህን ፕሮፐርቲዎችን በሲኤስኤስ ባክግራውንድ ፕሮፐርቲ ወይም ሲኤስኤስ ቴክስት ፕሮፐርቲ፣ ፎንት ፕሮፐርቲ ብለን ወደፊት ከፋፍለን እናያቸዋለን። አሳይ ሳምፕል ግን ያው እነዚህን የግድ ቀለል ያሉ ሲኤስኤሶችን እያወቅን አፕላይ ያደረግን እንሄዳለን ማለት ነው። ዩኒቨርሳል ሴሌክተር እንግዲህ በዚህ ተወክሎ እንደዚህ ይሆናል። ዘንድ ኮል ስናደርገውም በእንደዚህ አይነት ነገር አፕላይ ይደረጋሉ። ኤቭሪዌር ምንም የምንሰጠው ነገርም የለም፣ ምክንያቱም የቱም ቦታ ላይ አፕላይ ስለሚደረግ ማለት ነው። እንግዲህ በኤግዛምፕል ስናየው ለምሳሌ ይሄኛውን ላጥፋው፣ ይሄኛውን እዚህ ጋር ላጥፋው እና አሁን ዩኒቨርሳል ሴሌክተር ማለት ሁሉም ላይ አፕላይ የሚሆን ኮንተንት ነው፣ አፕላይ የሚሆን ኮንተንት። ስለዚህ እዚህ ጋራም ላጥፋ፣ ይሄኛውንም ላጥፋ እና ይችኛዋን ምን አደርጋለሁ ሽፍት ፕላስ 8 ብዬ ይኸው እንደምታዩት ከዚች ጋር ላይ አፕላይ አደርጋለሁ። ስለዚህ ሙሉ በሙሉ ነው አፕላይ የሚሆነው ማለት ነው። ይኸው እንደምታዩት እዚህ ጋር ላይ ሙሉ በሙሉ አፕላይ ይሆናል ማለት ነው። ዘን እዚህ ጋር ላይ ፕሮፐርቲውን ብቀይረው ራሱ ከለር ብላክ ይላል ኤንድ ፎንት ሳይዝ ሌት ሚ ሴይ ፎንት ዌይት ፎንት እስኪ ፎንት ዌይት which is equal to ቦልደር ልበለው ይሄኛውን ኤንድ ላይን ሄይት ማለት እችላለሁ። ላይን ሄይት እዚህ ጋር ላይ ሌት ሚ ሴይ 20 ፒክስል በጣም ረጅም ነው የሚሆነው ይሄኛው። ዘን እስኪ እንየውና ይኸው እንደምታዩት እንደዚህ ሆኖ ኢፌክት ይሆናል። ትንሽ ጎላ ብሏል። ዛትስ ቦልደር የሚለው ላይን ኢፌክቱም አለ። እንደዚህ አድርገን ሁሉንም በአንዴ መቀየር ስንፈልግ የምንጠቀመው የሴሌክተር አይነት ዛትስ ዩኒቨርሳል ሴሌክተር እንለዋለን። ዘን አሁን ደግሞ በቀጣይ የምናየው ዛትስ ግሩፕ ሴሌክተር ነው። ምክንያቱም እሱ ብቻ ስለሆነ የቀረን ግሩፕ ሴሌክተርን እናያለን ማለት ነው። Selectors when you will be applying the same style by separating each selector with a comma ለምሳሌ ሁለት ብዙ ፓራግራፎች ቢኖሩን ብዙ ሂደሮች ቢኖሩን ብዙ ቴብሎች ቢኖሩን ነገር ግን ለሄደሩ እና ለፓራግራፉ ብቻ ተመሳሳይ የሆነ ኢፌክት ወይም ሲኤስኤስ አፕላይ ማድረግ ከፈለግን ምን እንጠቀማለን? ግሩፕ ሴሌክተር እንጠቀማለን። በተለያየ ነገር ለምሳሌ ታግ ሴሌክተርን መምረጥ እንችላለን። አይዲ ሴሌክተር ወይም ክላስ ሴሌክተርን ተጠቅመን አፕላይ ማድረግ እንችላለን። ለማንኛውም ግሩፕ ሴሌክተር ሁለት እና ከዚያ በላይ የሆኑ የኤችቲኤምኤል ኮንተንቶች ተመሳሳይ የሆነ ሲኤስኤስ ለመስጠት ስንፈልግ አፕላይ የምናደርገው የሴሌክተር አይነት ዛትስ ግሩፕ ሴሌክተር እንለዋለን። ለምሳሌ ከዚህ ጋር ላይ በተን ኮማ ፒ ብለን እንደዚህ እናስቀምጣለን። ዛትስ ባክግራውንድ ከለሩ ይህን ይመስላል ኤንድ ከለሩ እንደዚህ እናስቀምጣለን ማለት ነው። ሶ ኤ ናምበር ኦፍ እንትኑን እንጽፋለን ፕሮፐርቲዎችን። ለማንኛውም ግን በኮማ ላይ አይተን ነው ከዚህ ጋር ላይ ማስቀመጥ የሚጠበቅብን ወይም የምንችለው ማለት ነው። ወደ ኮዱ ስንመጣ ዛትስ ግሩፕ ሴሌክተር ለምሳሌ አሁን ከዚህ ጋር ላይ በጣም ብዙ ፓራግራፎች አሉ። በጣም ብዙ ፓራግራፎች ነገር ግን ተመሳሳይ የሆነ ፕሮፐርቲ ለፒ እና ለኤች ዋን መስጠት ከፈለኩኝ ኖት ኤች ዋን በት ኦልሶ ሌት ሚ ሴይ ኤች ቱ ለምሳሌ ከዚህ ጋር ላይ ክሬት እናድርግና ለኤች ቱ ኤንድ ሴቭ ስትሩ ሂር ኤች ቱ ኤንድ ለኤች ዋን እና ለሆነች ፓራግራፍ ለምሳሌ ለዚችኛዋ እና ለኤች ዋን ብቻ ለይተን መስጠት ከፈለግን ምን አደርጋለሁ ማለት ነው። እዚህ ጋር ኤች ዋን ኮማ ዘን ፒ ብቻ ስጠው። ለፒቱ ግን አይ ይሄ የሲኤስኤስ ውጤት አፕላይ አይሆንም የሚለውን ስፈልግ የማስቀምጥበት የፕሮፐርቲ አይነት ነው። ይህ ግሩፕ ሴሌክተር የምንለው ዛት ሚንስ ሁለት እና ከዛ በላይ የሆኑ ኤሌመንቶችን እዚህ ላይ ሶስቶችንም ማድረግ እንችላለን። ለምሳሌ ኤች ዋን ኤንድ ኮማ ብዬ ኤች ቱ መጨመር እችላለሁ። ኤች ፎር ማድረግ እችላለሁ። ኤግዛክትሊ ስፔሲፊክ ላይን ኦፍ ፓራግራፍ ከሆነ ግን ዛቲዝ ፒ ብቻ የሚለውን አፕላይ አደርጋለሁ ማለት ነው። ሶ እንደዚህ አድርገን ነው ሴሌክተሮችን የምንጠቀመው። በቀጣይ ደግሞ ሲዶ ክላስ ሴሌክተር የሚሉትን ኢንዲቴል እናያለን። ወደ ሲዶ ክላስ ስንመጣ ሲዶ ክላሶች እንግዲህ ስፔሻል ናቸው። እነዚህ ስፔሻል ስቴት ኦፍ አን ኤሌመንት የምንላቸው ወይም ከሌላው የተለዩ የኤችቲኤምኤል ኤሌመንቶች ናቸው። ሶ ምንድን ነው የሚለውን እስኪ ሶ ሲዶ ክላስ ኢን ሲኤስኤስ ኢዝ ኤ ኪወርድ added to a selector that specifies a special state of an element። ስለዚህ የሆነ ስፔሻል የሆነ ወይም የተመረጡ ኤሌመንቶችን ብቻ
አፕላይ ለማድረግ ወይም እዛ እነዛን ሴሌክተሮችን ለማስዋብ ወይም ፊዚካል አፒራንሳቸውን ለመቀየር የምንጠቀማቸው የሲኤስኤስ ኤሌመንቶች ዛት ሲዶ ክላስ ኤሌመንት የምንላቸው አሉ። ሶ እንዴት እንጽፋለን? ለምሳሌ ስታይል አን ኤሌመንት ዌን ዩዘር ማውዝ ኦቨር ኢት። ለምሳሌ የሆነ በተን ላይ ወይም ፓራግራፍ ላይ ማውዛችንን ስናስቀምጠው የሆነ የመጉላት የመደብዘዝ ወይም ደግሞ እንደዚህ የመተለቅ የማነስ አይነት ነገር አለ። እሱ አንድ ኢፌክት ነው። ዘን ስታይል ቪዚትድ ኤንድ አንቪዚትድ ሊንክስ ዲፈረንትሊ። ለምሳሌ የሆነ በተንን ክሊክ ካደረግነው እና ከማድረጋችን በፊት እና ካደረግነው በኋላ የተለያየ ከለር ሊያሳይ ይችላል። ኤንድ ስታይል አን ኤሌመንት ዌን ኢት ጌትስ ፎከስ። ፎከስ ማለት ክሊክ በምናደርግበት ጊዜ አውቶማቲካሊ የሚያሳየን ኢፌክት ዛት ኢዝ ሲዶ ክላስ ኢፌክት ነው። ሶ እነዚህን ነገሮች ለመስራት ምን እንጠቀማለን? ሲዶ ክላስ እንጠቀማለን። እንዴት? እስኪ እንያቸው። ኢት ቢግንስ ዊዝ ኮለን ነው። በኮለን ነው የሚጀምሩት። ኮለን አድርገን ነው የምንጀምረው። ሶ as an example, we can list number of pseudo class effects like link, visited, hover, active, focus, first child በጣም ብዙ ናቸው። ከነዚያ ውስጥ መርጠን እናያለን ማለት ነው። አንደኛው ምንድነው? ሊንክ ነው። ስታይል ፎር ኖርማል ሊንክ። ለምሳሌ በተኖች አሉ ወይም ሊንኮች አሉ። በተን ማለት ክሊክ በምናደርግበት ጊዜ ሪስፖንስ የሚሰጡ ወይም ከአንደኛው ፔጅ ወደ ሌላኛው ፔጅ የሚወስዱን የኤችቲኤምኤል ኤሌመንቶች ዛት በተን ይባላሉ ማለት ነው። ሶ እነዛ በተኖች ሊንክ ማለት ኖርማል እንደከፈት ነው የምናየው ከለር የምናየው ሳይዝ ሁሉም ነገር ዛት ሊንክ እንለዋለን ማለት ነው። ሁለተኛው ቪዚትድ ነው። ቪዚትድ ማለት ደግሞ ስታይልስ አፍተር ዩዘር ክሊክስ ዘ ሊንክ ነው። ብዙ ጊዜ ለምሳሌ ጉግል ላይ ስናየው ለምሳሌ ከፍተነው የነበረው ዶክመንት እና ሳንከፍተው የምናየው ዶክመንት የተለያየ ነው። ስለዚህ ይሄ ምን ኢፌክት አለው ማለት ነው? ቪዚትድ ነው። ከከፈት ነው ይሄ ነገር ኦልሬዲ ቪዚት ተደርጓል ብሎ ነው ኤክስፔክት የሚያደርገው ማለት ነው። ወይም አይተዋል የሚለውን የሚለየው ምንድነው? ከለሩን በተወሰነ መልኩ ይለየዋል። ያን ለመስጠት የምንጠቀምበት ዛት ኢዝ ቪዚትድ እንለዋለን። ሶስተኛው ደግሞ ሆቨር ነው። ዌን ማውዝ ፖይንተር ኢዝ ኦቨር ዘ ሊንክ። ለምሳሌ ማውዝ ፖይንቱን ከኤሌመንቱ ጋር ወስደን ስናስቀምጠው የሚያሳየው ኢፌክት ነው ዛት ኢዝ ሆቨር የምንለው። ኤንድ አራተኛው ደግሞ አክቲቭ ነው። ዌን ዘ ሊንክ ኢዝ ፕሬስድ። ሊንኩን ክሊክ በምናደርግበት ጊዜ ፎከስ በሚሆንበት ጊዜ ኤግዛክትሊ የሚያሳየው ሪያክሽን ዛት ኢዝ አክቲቭ እንለዋለን ማለት ነው። ሶ አስ አን ኤግዛምፕል ሌት ሚ ሲ ኢት። እንግዲህ በኤ ነው የሚጀምረው። እነዚህ ሲዶ ክላሶች ብዙ ጊዜ ኤ ብለን ኮለን እናደርግና ስቴት ኔም እናደርጋለን። ስቴት ኔም ማለት ላይክ ሊንክ ሊሆን ይችላል፣ ቪዚትድ ሊሆን ይችላል፣ ሆቨር ሊሆን ይችላል፣ አክቲቭ ሊሆን ይችላል። ሶ ከነዚህ ውስጥ አንዱን እንመርጣለን ማለት ነው። ግን ኦርደሩ ብዙ ጊዜ እንደዚህ ብትጠቀሙ ጥሩ ነው። ሊንክ፣ ቪዚትድ፣ ሆቨር፣ አክቲቭ ሁሉንም አፕላይ ለማድረግ ማለት ነው። ለምሳሌ ሊንክም ቪዚትድም ሆቨርም አክቲቭም ለበተናችን ወይም ለዌብ ፔጃችን አፕላይ ማድረግ ምንፈልግ ከሆነ ኦርደሩ እንደዚህ ቢሆን ጥሩ ነው። ኤንድ አስ አን ኤግዛምፕል ሌት ሚ ሴይ ስታይል ታይፕ which is equal to text css። እንግዲህ እነዚህ ሊንኮች ወይም ከአንደኛው ዌብ ፔጅ ወደ ሌላኛው ዌብ ፔጅ እንግዲህ እነዚህ የሚሰሩት በሙሉ ለሊንኮች ብቻ ነው ወይም ለሃይፐር ሊንክ የምንላቸው ማለት ነው። ሊንኮቹ ከለሩ እንደዚህ ይሆናል። ዛት ኖርማል ስንከፍተው ዘን ቪዚት ካደረግን በኋላ ፐርፕል ነው። ዘን ሆቨር ስናደርገው ደግሞ ሪድ ኤንድ ቴክስቱ ደግሞ አንደርላይን። ዘን አክቲቭ ሲሆን ደግሞ ኤግዛክትሊ ክሊክ በምናደርግበት ጊዜ በተኑን የሚያሳየን ዛት ኢዝ ግሪን ነው የሚለው። ሶ እንደዚህ አድርገን መጻፍ እንችላለን። እነዚህ ምንድን ናቸው? ሊንኮች ናቸው። ሊንክ በምንጠቀምበት ጊዜ ነው። ሌላም በሌላ ወይም መጻፍ እንችላለን። እስኪ እነዚህን ግን በሲሙሌሽን ሊደን በኮዱ ምን ይመስላል እንዴት እንጽፋለን የሚለውን ኢን ዲቴል ዲስከስ እናደርጋለን ማለት ነው። ተከታተሉ። ሶ ይህንን ለማየት መጀመሪያ ሊንክ ክሬት ማድረግ መቻል አለብን። ሊንክ ሌት ሚ ሴይ ኤ ሀረፍ ነው። እንግዲህ ሊንክ ክሬት የምናደርገው ኤ ሀረፍ ነው። ዘን እኔ ሊንክ የማደርገው ነገር ስለሌለ እንደዚህ አድርጌ አልፋለሁ። እናንተ ግን የምታደርጉት ካለ ለምሳሌ እዚህ ጋር ላይ about.php ማለት ትችላላችሁ። about.html ማለት ትችላላችሁ። help.html ማለት ትችላላችሁ። እኔ ግን እንደዚህ አድርጌው አልፋለሁ። ዘን ሌት ሚ ሴይ ሆም ነው ምል ሆም ላለው ዘን ሁሉንም ኮፒ አድርጌ ፔስት ላድርግና ሌት ሚ ሴይ ይሄኛውን about ፔጅ ሊሆን ይችላል ኤንድ ይሄኛውን help ፔጅ ሊሆን ይችላል ኤንድ ይሄኛውን ሌት ሚ ሴይ ሎጊን ፔጅ ሊሆን ይችላል። ሎጊን ፔጅ ሊሆን ይችላል።
ዘን አሁን እንግዲህ ከዚህ ጋር ላይ እንደምታዩት ምንም እንትን የላቸውም። ዘን ባይ ዲፎልት ስንከፍተው ከለሩ ይሄንን ነው የሚመስለው። እስኪ ክሊክ ካረግነው በኋላ ደግሞ እንግዲህ የምናየው ይሆናል ማለት ነው። እንግዲህ ወደዚህኛው ስንመጣ ኦርደሩን ብንከተል ጥሩ ነው። ሊንክ ነው የሚለው። ዘን ሊንክ እንደዚህ ነው የሚጀምረው። ሊንክ ልበል፣ ሊንክ ዘን እንደዚህ ልበል እና ባክግራውንድ ከለሩ ባክግራውንድ ሌት ሚ ሴይ ባክግራውንድ ከለር ብሉ ላድርገው። ብሉ ዛት ኢዝ ኖርማሊ ማለት ነው። ባክግራውንድ ከለሩ ብሉ ነው። ኤንድ ከለር ኦፍ ዘ ቴክስት ሌት ሚ ሴይ ዋይት ይሁን፣ ዋይት። ኤንድ ፎንት ዌይት ሌት ሚ ሴይ ፎንት ዌይት ሌት ሚ ሴይ ቦልደር ላድርገው ወይም ቦልድ ማለት እችላለሁ። ኤንድ ቴክስት ዲኮሬሽኑ ይቅር። ዘን ይህኛውን እንይና እስኪ ምን ይመስላል የሚለውን ራን አድርገን እንየው። ኦልሬዲ ሊንክ ስላደረግ ነው ኤክስተርናል ሲኤስኤስ ነው እየጻፍኩ ያለሁት። ዘን ይሄው እንደምታዩት ከመክፈቴ በፊት ይሄን ይመስላል። ይሄው እስኪ ጎላ ላድርገውና ትንሽ ይሄው ከዚህ ጋር ላይ ሆም አለ፣ አባውት፣ ሄልፕ፣ ሎጊን። ይሄ ምንድነው? አክቲቭ ነው። አይ ሚን ሊንክ ነው። ዛት ኖርማሊ ከመክፈቴ በፊት ማለት ነው። ኤንድ ቀጣዩ ጋር ስንመጣ ዛት ኢዝ ቪዚትድ ነው። አጌን ኤ ቪዚትድ። ቪዚት ካረኩት በኋላስ ምን ይሆን ነው? ቪዚት ካረኩት በኋላ ኤ ቪዚትድ ዘን ምን ይሆናል ማለት ነው? ባክግራውንድ ከለሩ ሌት ሚ ሴይ ብላክ ይሁን፣ ብላክ። ባክግራውንድ ከለሩ ብላክ ይሁን። ኤንድ ከለር ኦፍ ዘ ቴክስት ሌት ሚ ሴይ ዋይት ይሁን። ኤንድ በቂ ነው ይሄ። ዘን ሌት ሚ ሴይ ይሄኛውን ማምጣት እችላለሁ። ፎንት ዌይቱን ዛት ኢዝ ቦልደር ሆነው ይቀመጡ ማለት ነው። ቪዚት ካረኩት በኋላ ይኸው ከዚህ ጋር ላይ ሙሉ በሙሉ ይቀየራሉ ማለት ነው። ሙሉ በሙሉ ይቀየራሉ ቪዚት ካረኩት በኋላ። ይኸው ከዚህ ጋር ላይ ኦልሬዲ ጎብኝተዋል ነው የሚለኝ። ይኸው ሙሉ በሙሉ ክሊክ ካረኩት በኋላ ይቀየራሉ ማለት ነው። እነዚህን ቪዚት አድርጋቸዋል ማለት ነው። ሶ ኦኬ ይኸው እንደዚህ እንቀይራቸዋለን። ኤንድ ሌላኛው ሆቨር ነው። ሆቨር ደግሞ ስናስቀምጥበት ወይም በተኑን ሆቨር ማውዙን ብቻ ወስደን ስናስቀምጥበት ማለት ነው። ኤ ሆቨር ነው። ኤ ሆቨር ሌት ሚ ሴይ ባክግራውንድ ከለሩ በሚቀመጥበት ጊዜ ፒንክ ይሁን፣ ፒንክ ያው እንዲለይላችሁ ብቻ ስለሆነ። ዘን ከለር ኦፍ ዘ ቴክስት ግሪን፣ ግሪን እንኳን ብዙ ጎላ ብሎ አይታይም። ሌት ሚ ሴይ ሪድ ላድርገው። ፒንክ ሬድ ኦልሞስት ተቀራራቢ ናቸው በእርግጥ። ዘን ፎንት ዌይት ሌት ሚ ሴይ 20 ፒክስል ላድርገው፣ 20 ፒክስል ላድርገው እና ኤንድ እስኪ ሪፍሬሽ ላድርገው። ይኸው አያችሁት? ይኸው እንደምታዩት ከርሰሩን ወስጄ ሳስቀምጥበት ከለሩ ይቀየራል። ይኸው እንደዚህ ማለት ነው። ስለዚህ እነዚህ ናቸው ኢፌክቱ። ዘን ይኸው ፒንክ እና ሪድ ይሆናል ማለት ነው። በእንደዚህ ይሆናል። ዘን የመጨረሻው ምንድነው? አክቲቭ ማለት ዱሪንግ ክሊክ በማድረግበት ጊዜ አክቲቭ። ይኸው አሁን ክሊክ እያደረኩት ነው፣ ምንም አይነት ኢፌክት የለውም። እስኪ አክቲቭን ከጨመርኩበት በኋላ ደግሞ ምን ይሆናል? ዘን ኤ አክቲቭ ልበልና ባክግራውንድ ከለሩን ምን ላድርገው? ብሉም አላረግም፣ ብሉ አድርጌያለሁ። ፒንክ ዋይት ላድርገው ይሄኛውን ባክግራውንድ ከለሩ። ዘን ከለር ኦፍ ዘ ቴክስት ሌት ሚ ሴይ ብላክ ላድርገው፣ ሪቨርስ ማለት ነው። ብላክ ላድርገው። ኤንድ ፎንት ዌይት ሌት ሚ ሴይ ቦልደር ይሁን፣ ዛት ኢዝ ቦልደር በቂ ነው። ስለዚህ ይህንን ለማሳየት ብቻ ስለሆነ ዘን ይሄው እንደምታዩት እዚህ ጋር ክሊክ ሳደርገው ባክግራውንድ ከለሩ ዋይት ይሆንና ይሄው ክሊክ አድርጌ ይዤው ነው። ባክግራውንድ ከለሩ ዋይት ይሆንና ከለር ኦፍ ዘ ቴክስት ደግሞ ብላክ ይሆናል። አሁን እንደዚህ ነጩ ነው የሚታያቸው። ክሊክ አድርጌ ሌፍት ክሊክ ተጭኜ ስለያዝኩት ነው ማለት ነው። እንደዚህ ሁሉም እንደዚህ እናሳያቸዋለን ወይም ይህን አይነት ኢፌክት ወይም ውጤት ይኖራቸዋል ማለት ነው። ቴብል ስታይሊንግ ፕሮፐርቲ ላይ ስናይ ሲኤስኤስ ፕሮቫይድስ አስ ቱ ስታይል አወር ቴብል። እንግዲህ ኤችቲኤምኤል ላይ ብዙ ጊዜ በቴብል ክሬት አድርገን ብዙ ነገሮችን ሰርተናል፣ ብዙ ነገር አይተናል። ነገር ግን ያ ስታይል አልነበረው። ዛት ሚንስ ማራኪ አልነበረም፣ አትራክቲቭ አልነበረም። ማራኪ ለማድረግ ወይም ለእይታ በጣም ሳቢ እንዲሆን እይታው በጣም ጥሩ እንዲሆን ምን እንጠቀማለን? ሲኤስኤስ እንጠቀማለን። ሲኤስኤስ ፕሮቫይድስ አስ ቱ ስታይል አወር ቴብል። ሲኤስኤስ ቴብላችንንም ስታይል እንዲያደርግልን ወይም ሎክአውቱን እና ዲዛይኑን እንዲጨምርልን እንዲቀይርልን እንጠቀማለን። ኮመን ቴብል ስታይል ፕሮፐርቲስ አር ዊድዝ መቀየር መጨመር እንችላለን። ባክግራውንድ ከለር፣ ቴክስት አላይን፣ ቦርደር፣ ፓዲንግ፣ ሆቨር፣ ቦርደር ኮላፕስ ኦልሶ
used for table styling properties. so ከነዚህ ፕሮፐርቲዎች ውስጥ ምን እንጠቀማለን? ዊድዙን መጨመር መቀነስ እንችላለን። ቦርደር ዊድዙን ኤንድ ቦርደር ከለሩን፣ ቦርደር ስታይሉን፣ ቦርደር ኮላፕሱን እነዚህንና ሌሎችን በአንድ ላይ አጣምረን ቴብልን በጣም በአሪፉ ክሬት ማድረግ የምንችልበት ዘዴ አለ ማለት ነው። ሶ እንግዲህ ወደዚህ ስንመጣ የመጀመሪያው ስራችን የሚሆነው ያው ቴብል ክሬት ማድረግ ነው። ምክንያቱም ከዚህ ላይ ስለሆነ አፕላይ የምናደርገው ልክ እንደዚህ ቴብል እናደርጋለን። ሌት ሚ ክሬት ኦልሶ ካፕሽንም ክሬት እናድርግና ካፕሽን ለምሳሌ ሲኤስኤስ ቴብል እንበል። ሲኤስኤስ ቴብል ዛት ሚንስ የቴብሉ ርዕስ ማለት ነው። ካፕሽን ይኸው ልክ እንደምታዩት እንደዚህ ነው የሚመጣው፣ ምንም ቴብል ራሱ የማይመስል ማለት ነው። ሶ እንደዚህ ክሬት ካደረግን በኋላ እንዴት ነው የምናሳምረው? እስቲ ኤክስተርናል ሲኤስኤስ ክሬት እናድርግ እና ይሄ እንግዲህ የቆየው ነው። እዚህ ጋር ላይ ሌላ ሲኤስኤስ ስታይል ክሬት እናድርግ። ሌትም ሳይ ቴብል እንበልና ቴብል ክሬት እናድርግ። እንግዲህ ታግ ነው ይሄ። ቴብል ክሬት ካደረግን በኋላ ኖርማሊ ማለት ነው ባክግራውንድ ከለሩን ሌትም ሳይ ባክግራውንድ ከለሩን ፒንክ እናድርገው ወይም ዋይት እናድርግ። ዋይት ይሁን፣ እሺ በቃ ዋይት ይሁን። ዘን ከለር ኦፍ ዘ ቴክስት ሌት ሚ ሳይ የሎ እናድርገው። የሎ ማድረግ እንችላለን። አሁን ራን ስናደርገው የተለየ አውትፑት እናገኛለን። ይኸው እዚህ ጋር ላይ የሎ ነው ከለሩ። ትንሽ ያው ሁለቱ ማች ስለማያደርግ እስኪ ከዚህ ጋር ላይ ሌላ ከለር ልስጠውና ባክግራውንድ ከለሩ ዋይት ነው። ያው ኖርማሊ ዋይት ስለነበር ወይም ብሉ ላድርገው እና እዚህ ጋር ላይ ኦኬ፣ እስኪ እኛውን ብሉ ላድርገው። ብሉ ያው እንትን መምረጥ ግድ ነው። ዛት ሚንስ ባክግራውንድ ከለር እና ከለር አትራክሽን መምረጥ ግድ ይላል። ስለዚህ ባክግራውንድ ከለሩ ይኸው እንደምታዩት ብሉ አድርጌዋለሁ፣ ምንም ማርክ ሳላደርግ ማለት ነው። ብሉ ማድረግ እችላለሁ። ዘን ከዚህ በተረፈ ቴብል ኦፍ ሮዎች ምን መሆን አለበት? ከዚህ ጋር ግን ብሉ አሁንም ስላላማረ ምን ይሁን እዚህ ጋር ሌትም ሳይ ይህኛውን የሎ ግሪን ላድርገውና ይህኛውን ብሉ ላድርገው። ቴክስቱን ብሉ ባደረገው ይሻላል ይመስለኛል። እስኪ እዚህ ጋር ሪፍሬሽ ላድርገው። አዎ እንደዚህ ይሻላል ባይሆን። ዘን እንደዚህ ካደረግን በኋላ ምንድን ነው የምናደርገው? ብዙ የምንሰራቸው ነገሮች አሉ። ቴብል እዚህ ጋር ላይ እስኪ አሁን ምን እናድርግ? ቦርደር ኮላፕስ ዘን ሌት ሚ ሴይ ኮላፕስ እናድርጋቸው። ቦርደር ኮላፕስ ዘን ቦርደር መጀመሪያ ቦርደር ያስፈልገኛል። ቦርደር እንዲህ ስል ማለት ነው ሌት ሚ ሴይ 1 ፒክስል ይሁን ቦርደር እንዲኖረው ማለት ነው። ይሄው ከዚህ ጋር ላይ ቦርደር 1 ፒክስል አድርገናል። ኮላፕስ ሆነዋል። ዘን ቦርደር ከለር እስኪ እንስጣቸው። ከዚህ ጋር ላይ ቦርደር ዊድዝ ይህን ሰጠናል። ኤንድ ቦርደር ስታይል ሌት ሚ ሴይ ቦርደር ስታይል መስጠት እንችላለን። ቦርደር ስታይልም እንስጥ። ቦርደር ስታይል which is equal to let me say solid እንስጥ። ኤንድ ቦርደር ከለር ደግሞ ቦርደር ከለር ልስጠውና ቦርደር ከለር ሪድ ላድርገው ወይም ደግሞ ብላክ ይሁን። ዘን ብላክ ሰጥቻለሁ። እስኪ ይሄው እንደምታዩት እዚህ ጋር ላይ ቦርደር ላይን ዙሪያውን ስለዋል ማለት ነው ጥቁር እንደምታዩት። ዘን እንደዚህ ካደረግን በኋላ ሌት ሚ ሴይ ቲአር እንምጣ። ቲአር ዛት ኢዝ ቴብል ኦፍ ሮ ነው። ቲአር ምን መሆን አለበት? ራሳችን ማሳመር እንችላለን። ዘን ቲዲ ቴብል ኦፍ ዴታም ራሳችን ምንፈልገውን ማድረግ አለብን። ዘን ቲአር ሌት ሚ ሴይ ቲአር ብለን ሆቨር እናድርገው። እስኪ ሆቨር እንበልና ሆቨር ስንል ከርሰሩ በሚቀመጥበት ጊዜ ዘን ባክግራውንድ ከለሩ ሌት ሚ ሴይ ብላክ ይሁን። ብላክ አሲ ሳምፕል ነው ማሳያችሁ። ዘን ከለር ኦፍ ዘ ቴክስት ሌት ሚ ሴይ ዋይት ይሁን። ከለር ኦፍ ዘ ቴክስት ዋይት ይሁን። ኤንድ ፎንት ሳይዝ ሌት ሚ ሴይ 20 ፒክስል ይሁን። ኤንድ ፎንት ዌይት ሌት ሚ ሴይ ዌይቱ ማለት ነው ቦልደር ላድርገው። ቦልደር ይሁንና እስኪ እንያቸው የዚህን ውጤት። ይሄው እንደምታዩት ልክ ከርሰሩን ወስጄ ሳስቀምጠው ቴብሉ እንደዚህ አይነት ቴብል ይሆናል ማለት ነው። ስለዚህ ቴብላችንንም እንደፈለግን
አላይን ማድረግ እንችላለን ማለት ነው። ከዚህ ጋም ልክ ቴብል ኦፍ ሄድ እዚህ ጋር አለ። ስለዚህ ቴብል ኦፍ ሄዱ ባክግራውንድ ከለሩን እና ከለሩን መቀየር እንችላለን። ቲኤች ብለን ባክግራውንድ ከለሩ ወይም ከለር ኦፍ ዘ ቴክስት ባክግራውንድ ከለር ሌት ሚ ሴይ ፒንክ ይሁን፣ ባክግራውንድ ከለሩ ፒንክ ይሁን ኤንድ ከለር ኦፍ ዘ ቴክስት ሌት ሚ ሴይ ብላክ ይሁን፣ ብላክ ማድረግ እችላለሁ ኖርማሊ ማለት ነው። ማለትም እንደዚህ ሲሆን ይሄው እንደምታዩት እኛው ሄዲንግ ነው ማለት ነው። ዘንድ ስናስቀምጠው ግን እንደዚህ አይነት ከለር ይኖራቸዋል ማለት ነው። ሶ ስለ ቴብል ስታይል ወደ CSS ባክግራውንድ ፕሮፐርቲ ስንመጣ CSS ባክግራውንድ ፕሮፐርቲስ አር ዩዝድ ቱ ዲፋይን ዘ ባክግራውንድ ኢፌክትስ ኦፍ አን ኤለመንት። ስለዚህ እነዚህ ባክግራውንድ የሚባሉት የCSS ፕሮፐርቲዎች ሙሉ በሙሉ የሚያወሩ ስለ CSS ባክግራውንድ ኤለመንት ነው። ስለዚህ ከጀርባ ምን መሆን አለበት፣ ምን መቀመጥ አለበት፣ ስለ ቴክስቱ አይደለም። ኢች ኤንድ ኤቭሪቲንግ ስለ ባክግራውንዱ ብቻ ነው። ባክግራውንዱ ማለት ቴክስቱ ምን ላይ ማረፍ መቻል አለበት፣ ምን ከሚመስል ከለር ላይ፣ ምን ከሚመስል ኢሜጅ ላይ፣ ኢሜጁስ እንዴት መሆን አለበት የሚለው ሙሉ በሙሉ ነው የሚያወሩት ማለት ነው። እነዚህ ባክግራውንድ ኢሜጅ የምንላቸው ባክግራውንድ ፕሮፐርቲ። ሶ CSS ባክግራውንድ ፕሮፐርቲስ አር ዩዝድ ቱ ዲፋይን ዘ ባክግራውንድ ኢፌክትስ ኦፍ አን ኤለመንት። ሰም CSS properties used to change the background effects are አንደኛው ባክግራውንድ ከለር ማለት እንችላለን። ሁለተኛው ባክግራውንድ ኢሜጅ ማለት እንችላለን። ባክግራውንድ ሪፒት፣ ባክግራውንድ አታችመንት፣ ባክግራውንድ ፖዚሽን እና ባክግራውንድ ሳይዝ ብለን እናስቀምጣቸዋለን ማለት ነው። ሶ ቶታሊ እነዚህን ይመስላሉ። ዛት ባክግራውንድ ከለር የምንለው ከለር ኦፍ ዘ ባክግራውንድ፣ ባክግራውንድ ኢሜጅ ማስቀመጥ ስንፈልግ፣ ከለሩን መቀየር ስንፈልግ፣ ኢሜጃችንን ሪፒት ማድረግ ስንፈልግ፣ ባክግራውንዳችንን አታችመንት፣ ባክግራውንድ አታችመንት፣ ባክግራውንድ ፖዚሽን፣ ባክግራውንድ ሳይዝ እንዲሁም ሌላም በጣም ብዙ ባክግራውንድ ፕሮፐርቲዎች አሉ። እስኪ እያንዳንዱን ዋን ባይ ዋን እናያቸው። የመጀመሪያው ባክግራውንድ ከለር ነው። ዘ ባክግራውንድ ከለር ፕሮፐርቲ ስፔሲፋይስ ዘ ባክግራውንድ ከለር ኦፍ አን ኤለመንት። ስለዚህ የኤለመንታችንን ባክግራውንድ ከለሩን ብቻ መቀየር ስንፈልግ ለምሳሌ አሁን የዚህ ስላይድ ወይም የዚህ ኢንተርፌስ የዚህ ቪዲዮ ባክግራውንዱ ምንድነው? አፕሮች ቱ ብሉ ነው፣ ወደ ብሉ የተጠጋ። ከለር ኦፍ ዘ ቴክስት ግን ዋይት ነው። ስለዚህ ባክግራውንዱ ምንድነው? ዋይት። ስለዚህ ልክ እንደዚህ የዌብሳይታችንን ባክግራውንድም ለመቀየር ምን እንጠቀማለን? ባክግራውንድ ከለር የሚል ታግ እንጠቀማለን ማለት ነው። ሚን ባክግራውንድ የሚል ፕሮፐርቲ እንጠቀማለን። ሶ ዘ ባክግራውንድ ከለር ፕሮፐርቲ ስፔሲፋይስ ዘ ባክግራውንድ ከለር ኦፍ አን ኤለመንት ነው። ሶ ባክግራውንድ ከለር ኢን CSS ኢዝ ሞስት ኦፍን ስፔሲፋይድ ባይ በአራት ሜተዶች ስፔሲፋይ ማድረግ እንችላለን። በአንደኛው ሄክሳዴሲማል ቫሊዩ ዛት ኢዝ ሃሽ ኢንክሉድ አድርገን 00FF ዛት ሚንስ 6 ዲጂቶች ይከተሉታል። የመጀመሪያው ሪድ ነው፣ ግሪን ኤንድ ብሉ ማለት ነው። RGB ከለር ነው ይሄኛው። ዘን ይሄኛው የሪድ ቫሊዩን ሪፕሬዘንት ያደርጋል፣ የግሪን ቫሊዩ ሪፕሬዘንት ያደርጋል። እነዚህ ሁለቱ ደግሞ የብሉ ቫሊዩችን ሪፕሬዘንት ያደርጋሉ። ነገር ግን የሚጀምሩት ሁሉም ሄክሳዴሲማል ቫሊዩዎች በሃሽ ኢንክሉድ ይሆናል ማለት ነው። ኤንድ ሌላኛው RGB ቫሊዩ ላይክ RGB ብለን ቫሊዩ እንሰጣቸዋለን። 0 255 0። ስለዚህ 0 ምንድነው? ሪድ ነው ኤንድ 255 ግሪን፣ 0 ደግሞ ብሉ ይሆናል ማለት ነው። ዘን HSL የምንለው HSLም 270 ዘን እነዚህ ሁለቱ ደግሞ በፐርሰንት ይህኛው በቁጥር ይቀመጣል። ከዜሮ ጀምረን በቁጥር እናስቀምጣለን። ይህኛው ደግሞ በፐርሰንት ይቀመጣሉ ሁለቱ። ዘን ኔም ኦፍ ዘ ከለር ማስቀመጥ እንችላለን ማለት ነው። ለምሳሌ ሬድ፣ ግሪን፣ ብሉ፣ ፒንክ፣ የሎ፣ ዋይት፣ ግሪን የፈለግነውን አይነት ከለር ኔም ሊስት በማድረግ እንጠቀማለን ማለት ነው። ሶ ባክግራውንድ ከለራችን ይሄንን ይመስላል። አሳን ኤግዛምፕል ባክግራውንድ ከለር ለማስቀመጥ ዘንድ ባክግራውንድ ከለር እንልና እንደዚህ ማስቀመጥ እንችላለን። ሁሉም ሄክሳዴሲማል ቫሊዩዎች ናቸው እነዚህ። እስኪ በኮድ እንየው። ሶ ለምሳሌ የዚህን ባክግራውንድ ከለር ለመቀየር ስንፈልግ ይኸው እንደምታዩት ከዚህ ጋር ላይ ምንም የለውም። ነገር ግን የዚህን ባክግራውንድ ከለር መቀየር ከፈለኩኝ ምን አደርጋለሁ? ቦዲ እልና ቦዲ ወይም ደግሞ ዩኒቨርሳል ሴሌክተር ነው መጠቀም ብፈልገው የማንኛውም ኮንተንት ማለት ነው። ዘን ባክግራውንድ ከለር ላለው በብዛት ብዙ ጊዜ እየተጠቀምነው ስለመጣን ብዙም አዲስ አይሆንም። ነገር ግን የከለር ቫሊዎችን እንዴት እንሰጣለን የሚለው ነው አዲስ ሊሆን የሚችለው። ስለዚህ ምን እናደርጋለን? ሃሽታግ ብለን
009987 ብዬ ማስቀመጥ ይችላሉ። እነዚህ ሁለቱ ዜሮዎች የግሪን ቫሊዩ ናቸው። አይ ሚን የሪድ ቫሊዩ። እነዚህ ሁለቱ ዘጠኞች ደግሞ የግሪን ቫሊዩ ሲሆኑ እነዚህ ሁለቱ 87 የሚሉት ደግሞ የአርጂቢ ቫሊዩ ይሆናሉ። እስኪ አሁን ምን ይመስላል? ይሄው እንደምታዩት ይሄኛውን ከለር ይዞልን ይመጣል ማለት ነው። ባይ ዲፎልት እንዲያውም እጅግ በጣም የሚያምር ከለር ነው። ስለዚህ ከየትኛውም አይነት ከለር ጋር ሊሄድልን የሚችል ባክግራውንድ ክሬት አድርገናል በአጋጣሚ። ይህኛው አርጂቢን በመጠቀም ዘን ኔም ኦፍ ዘ ከለር ከፈለግን ደግሞ ይሄ ሄክሳዴሲማል ቫሊዩ ነው። ሄክሳዴሲማል ቫሊዩ በመጠቀም ግሪን ማለት እንችላለን። ለምሳሌ ይህን ኔም ኦፍ ዘ ከለር ከሆነ ደግሞ ግሪን ሲምፕሊ ግሪን ልንለው እንችላለን። ያው ድምቅ ያለ ወይም ብላክ እዚህ ጋር ላይ ብላክም ማለት እንችላለን ማለት ነው። ብላክ ብለን ልንሰጠው እንችላለን። ይሄው እንደዚሁ ማለት ነው። ኤንድ አርጂቢ ከሆነ ደግሞ አርጂቢ ብለን ምን እናደርጋለን? ሌት ሚ ሴይ 12 3 ቫልዩ ነው የሚሰጠው 12 ዘን ሌት ሚ ሴይ 255 ኤንድ እንግዲህ ሜክስቸር ኦፍ ቱ ነው ዘን ሌት ሚ ሴይ 234 ብለን ማስቀመጥ እንችላለን። ይሄኛው የቀረው አያስፈልግም። እስኪ ምን አይነት ከለር ሊሆን ይችላል? ይሄው አሁንም እንግዲህ ተመሳሳይ ነው ከቅድሙ ጋር ትንሽ ነው ልዩነቱ። ይሄኛውን ጨመር ባረገው ግን ሞር ወደ ሪድ የማድላት ፕሮፐርቲ ይኖረዋል፣ ወደ ሪድ ማለት ነው። ሌሎችን ቀነስ ሳረግለት ለምሳሌ 25 ይሄኛውን 34 ስለው ሞር ግሪኑ ወጣ እያለ ይመጣል ማለት ነው። ስለዚህ እንደዚህ ያደረግን የትኛው ይቀነስ የትኛው ይጨመር የሚለውን ማስተካከል እንችላለን ማለት ነው። ሌላኛው ደግሞ ኤችኤስቪ ቫልዩ ኤችኤስኤል ቫልዩ ነው። ይችኛዋ በቁጥር ነው እንደነገርኳችሁ 270 ዘን ይሄኛው 100% 50% ይላል። ኦኬ ይሁን ችግር የለም። እንደዚህ አድርገን ዲፎልቱን ማስቀመጥ እንችላለን። ዘን ሪዛልቱን ስናየው ይሄው ይችም የምታምር ከለር ጎላ ያለች ድምቅ ያለች ከለር አግኝተናል ማለት ነው። ስለዚህ አርጂቢን መጠቀም እንችላለን። ሄክሳዴሲማል ቫልዩን መጠቀም እንችላለን። ኔም ኦፍ ዘ ከለር መጠቀም እንችላለን። ኤችኤስኤል ቫልዩንም እንዲሁም መጠቀም እንችላለን። ነገር ግን ኤችኤስኤል ቫልዩን በምንጠቀምበት ጊዜ እነዚህ ሁለቱ ምን ይሆናሉ? በፐርሰንት የመጀመሪያው በቁጥር መቀመጥ መቻል አለባቸው ማለት ነው። The background image property specifies an image to use as the background of an element. ስለዚህ ኢሜጃችንን እንደ ባክግራውንድ ለመጠቀም ስንፈልግ የምንጠቀመው ፕሮፐርቲ that is background image property ይሆናል። so background image property በዋናነት የሚጠቅመን እንደነገርኳችሁ የሆነ የፈለግነውን ኢሜጅ ባክግራውንድ ማድረግ ስንፈልግ ነው። by default the image is repeated in order to cover the entire element. ስለዚህ ባክግራውንድ ኢሜጅ በምናደርግበት ጊዜ እንዴት ነው ኢሜጁ ራሱ አጭር እንኳን ቢሆን ጠባብ ቢሆን ሪፒት አድርጎ ምን ያደርጋል ማለት ነው? ሙሉ ስክሪናችንን ከቨር ያደርጋል ወይም ሙሉ ብራውዘራችንን ከቨር ለማድረግ ይሞክራል። ባይ ዲፎልት ይህ የዲፎልት ቫልዩ ነው። ነገር ግን እንደፈለግን የባክግራውንድ ሪፒቴሽኑን መቆጣጠር እንችላለን። እንዴት? በባክግራውንድ ሪፒት ፕሮፐርቲ። ሶ እንዴት የሚለውን በቀጣይ ባክግራውንድ ሪፒት ፕሮፐርቲን በምናይበት ጊዜ ኢንዲቴል እናያለን። ሶ የባክግራውንድ ኢሜጅ ፕሮፐርቲ ምን ይመስላል የሚለውን በእንደዚህ አይነት ማስቀመጥ እንችላለን። ዘን ለምሳሌ የቦዲው ከሆነ ቦዲ ባክግራውንድ ኢሜጅ ዩአርኤል ብለን ኢሜጅ ዶት ፒኤንጂ አድርገን ማስቀመጥ እንችላለን ማለት ነው። ሶ ወደዚህ ስንመጣ እንዴት ባክግራውንድ ኢሜጅ እናስገባለን ለሚለው ለምሳሌ የሆነ ኢሜጅ ማስቀመጥ ግድ ይለናል። አሊያስ ግን ባክግራውንድ እንልና ባክግራውንድ ሌት ሚ ሴይ ባክግራውንድ ዘን ማይነስ ኢሜጅ ነው የምንል ባክግራውንድ ኢሜጅ ዘን ዩአርኤል ብለን ዩአርኤሉን እናስገባለን። ዛት ሚንስ የት ነው ያለው የሚለው እስኪ ከተመሳሳይ ፎልደር ላይ ካለ ኢሜጅ ልይና ኢሜጅ ሊና እንዳጋጣሚ እንዲያውም ከዚህ ጋር ላይ ያለኝ ዛት ኢዝ ኤስ የሚል ኢሜጅ የሚለው ፎልደር ውስጥ ኤስ የሚል ማለት ነው። ስለዚህ ምን አደርጋለሁ? ኢሜጅ ዘን ዝባር አድርጌ ኤስ ዶት ፒኤንጂ ነው ፋይል ኤክስቴንሽን ነው ኤስ ዶት ከዚህ ጋር ላይ እንደምታዩት ኤስ ዶት ፒኤንጂ ነው የሚለው ዛት ኢዝ ኦኬ። ፕሮፐርቲውን እናያለን። ይኸው ከዚህ ጋር ላይ ፒኤንጂ ፋይል ኤክስቴንሽን ነው ያለው። ስለዚህ ኤስ ዶት ፒኤንጂ ብዬ አስቀምጣለሁ ማለት ነው። እስኪ ራል አድርገው ይሄንን። ኦኬ ፋይሉን አላገኘውም ማለት ነው። ኦኬ ስለዚህ ያው የፎልደር ስህተት ነው። እዚች ጋር መጥተን ኢሜጃችንን ወደ ሲኤስኤስ ጎረቤት እናደርግለታለን ወይ ደግሞ በትክክል ከዚህ ከነበረበት ላይ ፓዙን እንሰጠዋለን።
ዘን ከዚህ ጋር መጠን ራን ስናደርገው HTML ኮዳችንን ይኸው እንደምታዩት አንድ ኢሜጅ ነው። ነገር ግን ሙሉ ኢንታየር ስክሪኑን ከቨር ለማድረግ ሲል ራሱን በጣም ብዙ ጊዜ ደጋግሟል ማለት ነው። ሶ ዛት ኢዝ ባክግራውንድ ኢሜጅ ማድረግ እንችላለን ማለት ነው። ሶ ስለ ባክግራውንድ ሪፒት ደግሞ ስንመጣ ባክግራውንድ ኢሜጅ ሪፒት ሆሪዞንታሊ ኦር ቨርቲካሊ። ስለዚህ ወደ ቨርቲካል እና ወደ ሆሪዞንታል ኢሜጁ እንዳያችሁት ባክግራውንድ ኢሜጅ ላይ ራሱን ይደጋግማል። ስለዚህ ያንን ነገር መቆጣጠር እንችላለን። ሆሪዞንታሊ ብቻ ሪፒት እንዲያደርግ ወይም ቨርቲካሊ ብቻ ሪፒት እንዲያደርግ ወይም ደግሞ ምንም አይነት ሪፒቴሽንም እንዳይኖረው ማድረግ እንችላለን ማለት ነው። ባይ ዲፎልት ዘ ባክግራውንድ ኢሜጅ ፕሮፐርቲ ሪፒትስ አን ኢሜጅ ቦዝ ሆሪዞንታሊ ኤንድ ቨርቲካሊ። ያው ቦዝ ነው፣ ሆሪዞንታሊም ቨርቲካሊም ነው ራሱን ሪፒት የሚያደርገው ማለት ነው። ሶ ባክግራውንድ ኢሜጅ አለ፣ ባክግራውንድ ሪፒት ዛት ኢዝ ዋይ፣ ዛት ኢዝ ሪፒት ኤክስ፣ ሪፒት ዛት ሚንስ ቨርቲካሊ ብቻ ሪፒት እንዲያደርግ ስንፈልግ ሪፒት ዋይ ነው የምንለው። ቨርቲካሊ ብቻ ሪፒት እንዲያደርግ አይ ሚን የስ ሆሪዞንታሊ ብቻ ሪፒት እንዲያደርግ ከፈለግን ደግሞ ሪፒት ኤክስ ነው የምንለው። ምንም ሪፒቴሽን እንዳይኖረው ከፈለግን ደግሞ ኖ ሪፒት የሚል ፕሮፐርቲ ተጠቅመን ኮንትሮል ማድረግ እንችላለን ማለት ነው እዚህ ባክግራውንድ ሪፒቴሽን። ሶ እንዴት እስኪ እንየው። ወደዚህ ስንመጣ ወደ ኮዱ ባክግራውንድ ሪፒቴሽን ነው። ዘን ከዚህ ጋር ላይ ምን እናደርጋለን? ባክግራውንድ ሌት ሚ ሴይ ባክግራውንድ ሪፒት እንበል። ሪፒት ዘን ሪፒት ኦፍ ኤክስ ወይም ዋይ ማለት እንችላለን። ሪፒት ዋይ ካልነው ዛት ሚንስ ዋይ አክሲስ ብቻ ወይም ቨርቲካሊ ወደ ቁም ለቁም ብቻ ሪፒት ያደርጋል። ይሄው እንደምታዩት ዛት ኢዝ ቨርቲካሊ ማለት ነው። ኤንድ ኤክስ በምንልበት ጊዜ ደግሞ ሆሪዞንታሊ ይሆናል። እስኪ ሪፒት ኤክስ እንበለው። እዚህ ጋር ላይ ሪፒት ኤክስ ስንለው ደግሞ ምን ያደርጋል ማለት ነው? ይኸው ኤክስ ብቻ ማለት ነው። ዛት ኢዝ ሆሪዞንታሊ ብቻ ሪፒት ያደርጋል። ምንም እንዳይደጋግም ከፈለግን ኖ ሪፒት ብለን ምን እናደርገዋለን? ሪፒት ኖ ሪፒት ብለን እንከለክለዋለን። ኦልሬዲ አንድ ሲንግል የሆነች ኢሜጅ ብቻ ከዚህ ላይ ምን ትሆናለች ማለት ነው? ኤክስኪዩት ትሆናለች ወይም ዲስፕሌይ ትሆናለች ማለት ነው። ሌሎቹን እንደፈለግን ማስቀመጥ እንችላለን። ኤክስ አክሲስ እና ዋይ አክሲስ ወይም ዲፎልቱን ብቻ ማስቀመጥ እንችላለን። ኤንድ ዛት ኢዝ ባክግራውንድ ሪፒት ኦልሶ ሪፒት ኤክስ ማድረግም እንችላለን ማለት ነው። ሁለቱን ባይ ዲፎልት ያው ሪፒት ስለሚያደርግ ምንም እንትን የምንለው ነገር የለም ማለት ነው። ሪፒት ኤክስ፣ ሪፒት ዋይ፣ ኖ ሪፒት እነዚህ የሪፒቴሽን ቫሊዩ ስንፈልግ የምንጠቀመው ፕሮፐርቲ ይሆናል ማለት ነው። ሶ በቀጣይ ደግሞ የምናየው ባክግራውንድ አታችመንት ነው። ባክግራውንድ አታችመንት ምንድን ነው? እስኪ እንየው። ስለ ባክግራውንድ አታችመንት ደግሞ ስንመጣ ባክግራውንድ አታችመንት ዲተርማይንስ ዌዘር የባክግራውንድ ኢሜጅ ኢዝ ፊክስድ ኦር ስክሮልስ ዊዚን ዘ ረስት ኦፍ ዘ ዌብ ፔጅ ነው። ስለዚህ ፊክስድ ይሁን ወይስ ተንቀሳቃሽ ይሁን ኢሜጁ ባክግራውንድ አስቀመጥናል፣ ባክግራውንድ ኢሜጅ። ስለዚህ ባክግራውንድ ኢሜጅ ካስቀመጥን በኋላ ከላይ ደግሞ ምን እናስገባለን? ኮንተንት እናስቀምጣለን። ስለዚህ ኮንተንቱ ረጅም ቢሆን ወደ ላይ ወደ ታች ስክሮል እናደርጋለን፣ ወደ ሌፍት ወደ ራይት ስክሮል እናደርጋለን። ስለዚህ አብሮ ስክሮል ይሁን ወይስ ይቁም ነው እሱን የምንወስንበት ፕሮፐርቲ ዛት ኢዝ ባክግራውንድ አታችመንት እንለዋለን። ሶ እነዚህ ምንድናቸው? ባክግራውንድ ኢሜጅ ያስገባል። ዘን ባክግራውንድ አታችመንት ዛት ኢዝ ፊክስድ ካልነው ፊክስ ይሆናል፣ ስክሮሌብል ካልነው ስክሮል ይሆናል ማለት ነው። ሶ እዚህ ጋር ላይ ለምሳሌ ናምበር ኦፍ ኮንተንቶችን እዚህ ጋር ክሬት እናርግና ሌት ሚ ሴይ ፒ እንበል። ምክንያቱም ባክግራውንድ አታችመንቱ ፊክስድ ነው ወይስ ስክሮሌብል ነው የሚለውን የምናየው በዚህ ስለሆነ ማለት ነው። ዚስ ኢዝ ዘ ፈርስት ፓራግራፍ እንበልና ፓራግራፍ እንበልና ብሬክ እንጠቀም የተወሰነ፣ ምክንያቱም ትንሽ ረዘም እንዲልልና ቶሎ እንዲያልቅልን እኛውን ሪፒት እናርገው። ዘን እንደዚህ ካረግን በኋላ ምን እናደርጋለን? እስኪ ራን እናድርገው። ይሄው እንደምታዩት ከዚች ጋር ላይ ባክግራውንዷ አለች። ባክግራውንዷ አሁን ምንድነው ስክሮሌብል አይደለም፣ ዛት ፊክስድ ነው። ምክንያቱም እንትኑ በዛ እንጂ ምንም እንትን የሚለው ነገር የለም። አብሮ ነው ቴክስቱም ወደታች ወደ ላይ የሚሆነው። ይሄው ከዚህ ጋር ላይ እንደምታዩት እዚህም አለ እንደምታዩት፣ ይሄው ከዚህ ግም አለ። ስለዚህ በጣም ብዙ ናቸው። እስኪ እዚህ ጋር እንምጣና ባክግራውንድ አታችመንት እንበል። ባክግራውንድ አታችመንት ፊክስድ እንበለው። ፊክስድ ስንል ምን ይሆናል? ዘን ኬ ባክግራውንድ አታችመንት ፊክስድ። እዚህ ጋር ይሄው እንደምታዩት ቴክስቱ ይንቀሳቀሳል። ቴክስቱ ይንቀሳቀሳል። እስኪ ባክግራውንዱን ልቀይረው። አይ ሚን ከለር ኦፍ ዘ ቴክስት ከለሩን ልቀይረውና ምን አይነት ከለር ላድርገው? ብላክ አይሆንም፣ ሪድ። እስኪ ሪድ ይሁን።
ዳርክ ሪድ ሳይሆን ሪድ ኖርማል ይሁንና ምናልባት ጎላ ብሎ ከታያችሁ ከዚህ ጋር ላይ ሪድ ይኸው ትንሽ ይታያል። ይኸው እንደምታዩት ቴክስቱ ብቻ ይሆናል። ይህኛው ግን ስክሮል አይሆንም፣ ባለበት ይቆምና ሌሎቹን ያሽከረክራል ማለት ነው። እንዲሽከረከር ከፈለግን ደግሞ ስክሮል እንላለን። ስክሮል ስንለው ግን አብሮት ላይታች ይሆናል ማለት ነው። እንደቅድሙ ስክሮል ይኸው እንደምታዩት ላይታች ይሆናል ማለት ነው። ሶ ፊክስድ ስክሮል በእንደዚህ አይነት መንገድ ማየት እንችላለን ማለት ነው ባክግራውንድ አታችመንቶችን። በቀጣይ ደግሞ የምናየው ዛት ሾርት ከት ሜተድስ ኦፍ ባክግራውንድ ፕሮፐርቲ የሚለውን ነው። ወደ ባክግራውንድ ሾርት ከት ፕሮፐርቲ ስንመጣ ትልቁ ጥቅሙ ምንድን ነው? ባክግራውንድን ብቻ ኮል በማድረግ ሌሎች ፕሮፐርቲዎችን አሲቲዝ መጠቀም እንችላለን ወይም ማስገባት እንችላለን ነው በአርጊውመንቶቹ ማለት ነው። ሶ ዘ ሾርት ሃንድ ፕሮፐርቲ ቫሊዩ ኢዝ መጀመሪያ መምጣት ያለበት ባክግራውንድ ከለር ነው። ሁለተኛው ባክግራውንድ ኢሜጅ፣ ሶስተኛው ባክግራውንድ ሪፒት፣ አራተኛ ባክግራውንድ አታችመንት፣ አምስተኛ ባክግራውንድ ፖዚሽን አድርገን እናስቀምጣለን ማለት ነው። ሶ የባክግራውንድ ፕሮፐርቲዎችን ሾርት ሃንድ ለመጠቀም ይህንን ፕሪሪኩዌስት መጠቀም ግዴታ ይሆናል ማለት ነው። በዚህኛው ሌሰን ስለ ቴክስት ፕሮፐርቲ ስናወራ እንግዲህ ከባክግራውንዱ ባሻገር ደግሞ ባክግራውንድ ላይ የሚያርፈው ኮንተንት አለ። ስለዚህ ያንን ኮንተንት ሙሉ ፊዚካል አፒራንሱን የምንቀይርበት ወይ ዛት ኢዝ ቴክስት ፕሮፐርቲ እንለዋለን። ሶ አርሲኤስኤስ ሩልስ ዛት ቼንጅ ዘ አፒራንስ ኦፍ ቴክስት ሰች አስ የቴክስቱን ከለር የምንቀይርበት፣ አላይመንቱን ዛት ሚንስ ሴንተር ይሁን ራይት ወይም ሌፍት የሚለውን፣ ስፔስ ዛት ሚንስ ዘ ስፔስ ቢትዊን ቱ ሌተርስ ዘ ስፔስ ቢትዊን ቱ ወርድስ አይደንቲፋይ ማድረግ እንችላለን። ኤንድ ቴክስት ዲኮሬሽኑን ዛት ኢዝ አንደርላይን ይሁን ኦቨርስሩ ይሁን ምን ይሁን የሚለውን ብዙ አይነት ቴክስት ዲኮሬሽን ፕሮፐርቲዎች አሉ። ኤንድ ካፒታላይዝ ለምሳሌ ሙሉ በሙሉ ስሞል ሌተር ይሁን ሙሉ በሙሉ ካፒታል ሌተር ይሁን ወይስ የመጀመሪያ ወርዶች ብቻ ካፒታል ሌተር ነው ዘረስት ስሞል ሌተር የሚለውን ዲፋይን የምናደርግበት ፕሮፐርቲ ዛት ኢዝ ቴክስት ፕሮፐርቲዎችን ተጠቅመን ነው። በጣም ብዙ አይነት ቴክስት ፕሮፐርቲዎች በሲኤስኤስ ይፈቀዳሉ። ከእነዚህ ውስጥ ግን ትንሾቹ ብዙዎች አይደሉም ጥቂቶቹ እነዚህ ናቸው። ዛት ኢዝ ቴክስት አላይን ዛት ሚንስ ሴትስ አላይመንት ኦፍ ዘ ቴክስት ዛት ኢዝ ሌፍት ራይት ኤንድ ሴንተር ብለን ቫልዩ መስጠት እንችላለን። ኤንድ ከለር ፕሮፐርቲ ዛት ኢዝ ሴት ዘ ከለር ኦፍ ዘ ቴክስት and text align last that is set the alignment of the last line of a block of text that means መጨረሻ ላይ የሚቀመጠው ቴክስት ኮንተንት ማለት ነው። and direction that is left to right or right to left የሚለውን ዲፋይን የምናደርግበት ነው። that means left to right ስንል that is default value for Amharic and English የእንግሊዘኛ ወይም አማርኛ ስንጽፍ ያው ከሌፍት ወደ ራይት ነው የምንሄደው። በዚህን ጊዜ ሌፍት ቱ ራይት እንጠቀማለን። ለአራቢክ እና ለሂብሪው የሚባሉ ደግሞ ዲፎልት ቫሊዋቸው ዛቲስ ራይት ቱ ሌፍት ነው። ነገር ግን ይህንን መቀየር ስንፈልግ ለምሳሌ እንግሊዘኛ በራይት በኩል እንዲጀምር ከፈለግን ዛቲስ ራይት ቱ ሌፍት ማለት እንችላለን። ሂብሪው እና አራቢክም እንዲሁ በሌፍት በኩል እንዲጀምር ከፈለግን ዛቲስ ራይት ቱ ሌፍት አይ ሚን ሌፍት ቱ ራይት ማለት እንችላለን ማለት ነው። ኤንድ ቴክስት ኢንደንቴሽን ኦልሶ ዘ አዘር ቴክስት ፕሮፐርቲ ነው። ዛት ሚንስ ከየት ይጀምር የሚለውን ማለት ነው። ገባ ብለን ወይስ ከጥግ ላይ ምን ያክል ሴንቲሜትር ይራቅ የሚለውንም የምንወስንበት ነው። ኤንድ ቴክስት ዲኮሬሽን አለ። ሾርት ፕሮፐርቲ ኦፍ ሴቲንግ ኢን ቴክስት ዲኮሬሽን ማለት አንደር ላይ ልናደርግ እንችላለን፣ ኦቨር ስሩ ልናደርግ እንችላለን፣ ኦቨር ላይ ልናደርግ እንችላለን። ኤንድ ኢን አዲሽን ቱ ዛት ዜር ኢዝ ኦልሶ ቴክስት ዲኮሬሽን ስታይልስ እነሱንም እንደገን ስታይላቸውስ ምን ይሁን ዛት ኢዝ በሶሊድ ላይን ዌቪ ዶትድ ዳሽድ ኦር ደብል ይሁን የሚለውንም በዚሁ አይደንቲፋይ እናደርጋለን። ኤንድ የላይኑን ቴክስት እንደገን ሪድ ከብሉ ብላክ ዋይት እንደፈለግን ግሪን የሎ ከለሩን ማለት ነው ላይኑ ዲኮር የሚሆንበት የላይን ከለር ምን ይምሰል የሚለውን ኤንድ ቴክስት ትራንስፎርም ዛት ኢዝ አፐር ኬዝ ላወር ኬዝ ኤንድ ካፒታላይዝ ኤንድ ቴክስት ሻዶ ጠለል እንዲኖረው ከፈለግን ኤንድ ቴክስት ኦሪንቴሽን ኦልሶ ኢዝ ዜር ዛት ሚንስ ኢትስ ዘ ኦሪንቴሽን ኦፍ ዘ ቴክስት ካራክተር ኢን ላይን ኦሪንቴሽን ማስቀመጥ ስንፈልግ የምንጠቀማቸው እነዚህ ሁሉ ቴክስት ፕሮፐርቲዎች ናቸው። እስኪ ከነዚህ ውስጥ ኢን ዲቴል የተወሰኑትን እንይ አሴ ሳምፕል ማለት ነው። ሙሉ በሙሉ አይደለም አሴ ሳምፕል። ከዛ ወደ ኮድ ሂደን ኢች ኤንድ ኤቭሪቲንግ ኢምፕለመንት እናደርጋለን ማለት ነው። ሶ ወደ ቴክስት ከለር ስንመጣ ዛት ሚንስ ኢዝ ኢዚር ቱ ሴት ዘ ከለር ኦፍ ዘ ቴክስት ነው። ሳይንታክሱ ከለር ብለን የከለር ቫልዩን እንሰጣለን ወይም ከለር ኔሙን ዛት ኢዝ በሄክሳዴሲማል በኤችኤስቪ አይ ሚን በኤችኤስኤል ኦር ኔም ኦፍ ዘ ከለር ማስቀመጥ እንችላለን። ዛት ሚንስ በኔም በአርጂቢ በሄክሳዴሲማል በኤችኤስኤል ቫልዩ ልክ እንደ ባክግራውንድ ከለሩ መጠቀም እንችላለን። አሳን ኤግዛምፕል ሌትም ሴይ ቦዲ ባክግራውንድ አይ ሚን ቦዲ ላይ የሚጻፍ ማንኛውም ኮንተንቱ ከለሩ
ብሉ እንዲሆን ማድረግ እችላለሁ ወይም ደግሞ በዚህኛው አለ ደግሞ በዚህኛው እንደፈለኩኝ ማስቀመጥ እችላለሁ ማለት ነው። ዛት ኢዝ h1 h2 ይሄ ማለት እንግዲህ ሞር ስፔሲፊክ ሲሆን ለምሳሌ አሁን ይሄ ቦዲ ሞር ጀነራል ነው የሁሉም ኮንተንት ነው። ነገር ግን ከቦዲ ውስጥ ስለሆነ h1 የሚገኘው የትኛውን ወስዳል ብሉ የሚለውን ሳይሆን የዚህኛውን ከለር ሪዛልት ይወስዳል ማለት ነው። ዘ ሴም ኢዝ ትሩ ፎር h2 ብሉ የሚለውን ሳይሆን የሚወስደው ይሄኛውን ነው። ነገር ግን የሚገኘው ከየት ነው? ከቦዲ ላይ። ስለዚህ እያንዳንዱ ታግ ሞር ጀነራል የሆነውን ሳይሆን የሚወስደው ስፔሲፊክ የሆነው የራሱን ብቻ የሚወስድበት አጋጣሚ አለ ማለት ነው። ሌላኛው ቴክስት ኢንደንቴሽን ነው። ዛት ሚንስ ገባ ብሎ የሚጀምርበት ከመጀመሪያው ላይን ምን ያክል ገባ ብሎ ይጀምር ሚንስ ፕሮፐርቲ ስፔሲፋይዝ ዘ ኢንደንቴሽን ኦፍ ዘ ፈርስት ላይን ኢን ኤ ቴክስት ብሎክ ነው የመጀመሪያው ላይን። ሶ ሳይንታክሱን ስናይ ቴክስት ኢንደንት ብሎ ነው የሚጀምረው። ዛት ሚንስ ቫልዩ መስት ቢ ኤ ነምበር ኢን አዲሽን ቱ ዛት ኔጌቲቭ ቫሉስ አር ኦልሶ አሎይድ ኢን ቴክስት ኢንደንቴሽን ፕሮፐርቲ። ስለዚህ ቴክስት ኢንደንትም በምንጠቀምበት ጊዜ እንግዲህ እንትኖች ኔጌቲቭ ቫሉዎችም ይፈቀዳሉ። ለምሳሌ ወጣ ብሎ ከሌፍት ከጠርዙ ወጥቶ እንዲጀምር ስንፈልግ የምንጠቀመው ፕሮፐርቲ ማለት ነው። ሶ ዘ ፈርስት ላይን ዊል ቢ ኢንደንትድ ቱ ዘ ሌፍት ኢፍ ዘ ቫልዩ ኢዝ ኔጌቲቭ። ስለዚህ የቫልዩ ኔጌቲቭ ከሆነ በጣም ወደ ውስጥ ገባ ብሎ ተቆርጦም ሊጀምር ይችላል ማለት ነው። እንደ ኔጌቲቭ ቫልዩ ለምሳሌ ኔጌቲቭ 100 ብንል በጣም ብዙ ካራክተሮች ወይም ወርዶች ተቆርጠው እንደገና ኖርማሊ ሌሎች ሊጀምሩ ይችላሉ ማለት ነው። ከመቶ ካራክተሮች በኋላ ያሉ ወይም ወርዶች በኋላ ያሉት ማለት ነው። So value defines a fixed indentation in pixel, pt, cm, am and etc. ስለዚህ በእነዚህ ዲፋይንድ ማድረግ እንችላለን። ለምሳሌ 100 ፒክስል ገባ በልለው ይችላሉ 100 ፖይንት። ነገር ግን ሪሌሽንሺፓቸው የፒክስል እና የኤም ዛት ሚንስ 1 am or 1 am pressed 16 ፒክስል ያክል ይሆናል ማለት ነው። 16 ፒክስል ያክል እርዝመት ይኖረዋል ማለት ነው። እንግዲህ በቀጣይ የምናየው ደግሞ ስለ CSS ፎንት ፕሮፐርቲ ነው። ከዚህ ላይ ግን ቲዮሪውን እናቁምና መጀመሪያ ቴክስት ፕሮፐርቲዎችን የሚሉትን ኢን ዲቴል በኮድ እናያለን ማለት ነው። ተከታተሉ። ወደ ቴክስት ፕሮፐርቲ ኢምፕሊሜንቴሽን ስንመጣ እንግዲህ ከቲዮሪ ክላስ ላይ እንዳየነው እጅግ በጣም ብዙ ሲሙሌሽኖችን ቴክስት ፕሮፐርቲዎችን አይተናል። እንደነገርኳችሁ እነዚህ ቴክስት ፕሮፐርቲዎች አፕላይ የሚሆኑት ከቴክስቱ ላይ ነው እንጂ ከኮንተንቱ ላይ ወይም ከቴክስት ወይም ከኮንተንቱ ላይ ነው እንጂ ከባክግራውንዱ ላይ አይደለም። ከዚህ በፊት ስናያቸው እንደነበሩ ባክግራውንዶች ላይ አፕላይ የሚሆን ነገር የለውም። ኢናዘር ለኮንተንቱ ብቻ አፕላይ የሚሆኑ ነገሮች ናቸው ማለት ነው እነዚህ ቴክስት ፕሮፐርቲ የምንላቸው። ከእንደገን ደግሞ መነሻ ቫልዩዎቹ በብዛት ቴክስት ብለው ነው የሚጀምሩት። ቴክስት ዛት ሚንስ ፎንትም የሚሉ አሉ፣ ቴክስት የሚሉ አሉ፣ ባክግራውንድ የሚሉ አሉ። ባክግራውንድ የምንላቸው ባክግራውንድ ፕሮፐርቲ ናቸው። ፎንት ብለው የሚጀምሩት ደግሞ ፎንት ፕሮፐርቲ ናቸው። ቴክስት ብለው የሚጀምሩት ደግሞ ቴክስት ፕሮፐርቲዎች ናቸው። ሶ እነዚህ ፕሮፐርቲዎች ምንድነው የቴክስቱን አፒራንስ ሊቀይሩልን የሚችሉ ፕሮፐርቲ ናቸው። ከዚህ በተጨማሪ ደግሞ ቴክስት ብለው ነው በአብዛኞቹ ፕሮፐርቲዎች የሚጀምሩት። ለምሳሌ እንግዲህ ከኮንተንቱ ከሆነ የሚጀምሩት ይህንን ሪዛልት ለማሳየት የግድ ኮንተንት ክሬት ማድረግ አለብኝ ማለት ነው። ሶ ዚስ is text property content ልበልና content ልበልና text property content ለፍጥነት እንዲመቼ እስኪ ሄድ ሴክሽን ስታይል ልጠቀም። ዛት ሚንስ ሄድ ላይ የምንጠቀመው ወይም ኢንተርናል ወይም ኢምቤድድ የሚባለውን CSS ስታይል ክሬት ላድርግ። ከዚህ ጋር ላይ ዊዝን ስታይል ሌት ሚ ሴይ ቦዲ ክሬት ላድርግ። ዛት ሚንስ ቦዲ ሴሌክተር ልጠቀም። ቦዲ ሴሌክተር ማለት ቦዲ ውስጥ ያለ ማንኛውም ኮንተንት ይህኛውን ፕሮፐርቲ አፕላይ ያደርጋል። አንለስ ኢን አዘርዋይስ ግን ለመቀየር ከፈለኩ ስፔሲፊክ የሆነች ፕሮፐርቲ ወይም ታግ ኮል አድርጌ መስጠት እችላለሁኝ። ነገር ግን ቦዲ ብቻ ብዬ ከሄድኩኝ ቦዲ ላይ ያለው ኮንተንት በሙሉ አፕላይ ይሆንበታል ማለት ነው። እስቲ እዚህ ጋር መጀመሪያ ኢምፕሊመንት ስናደርገው ይኸው ከዚህ ጋር ላይ ምንም የሚታይ ነገር የለውም እንደምታዩት። ምንም የሚታይ ነገር የለውም። በቃ ይቺ ብቻ ዲፎልት ቫልዩን ይዞ ኤክስኪዩት ይሆናል። ከለሩን መቀየር ከፈለኩ ሌትም ሳይ ከለር ልና ሌትም ሳይ ብሉ ላለው ብሉ ከለር እንዲኖረው ከፈለኩ ብሉ ዘን ይህንን ሴቭ አድርጌ እዚህ ጋር ላይ ሪፍሬሽ ሳደርገው እንደምታዩት ብሉ ከለር ይዞ ነው የሚመጣው ይሄኛው። ዘን
በተለያየ መንገድ ከለሮችን መስጠት እንችላለን። ዛት ሚንስ አርጂቢ መጠቀም እችላለሁ። ኤችኤስኤል ቫልዩ መስጠት እችላለሁ። ሌት ሚ ሴይ ኤችኤስኤል ብዬ ይሄኛው እንግዲህ ከዛ ላይ እንዳየነው ቁጥር ይሆናል፣ ዘርስ ደግሞ ፐርሰንት ይሆናል። ሶ 290 ልበልና እስኪ 50% የሚለውን ልተው። ዘን ይኸው እንደምታዩት ከለሩ ይቀይራል ማለት ነው። አርጂቢ መስጠት እችላለሁ ከዚህ ጋር ላይ አርጂቢ ቫልዩ ለምሳሌ ከዚህ ጋር ላይ 233 ዘን ሌት ሚ ሴይ 220 ኤንድ 0 ልስጠውና ይሄኛውን 0 ልስጠውና እስኪ ምን አይነት ከለር ይኖረዋል የሚለውን ማየት ይችላለሁ ማለት ነው። ሶ ሴቭ ላድርግ መጀመሪያ። ዘን ይሄው እንደዚህ አይነት ከለር ይኖረዋል። ባይ ዲፎልት ነው እንግዲህ የሰጠሁት፣ ምክንያቱም ከለሮችን አንደኛ ኦንላይን ላይ ማግኘት እንችላለን። የአርጂቢ ከለር ቫልዩ፣ ኤችኤስኤል ከለር ቫልዩ ወይም ደግሞ ፎረም ላይ ኤችቲኤምኤል ፎረም ምናልባት ከዚህ በፊት ያላያችሁት ካላችሁ ፎረም ክሬት ስናደርግ ኢንፑት ታይፕ ከለር ብለን የከለሮችን የእያንዳንዱን ቫልዩ በአርጂቢም በኤችኤስኤልም በከለር ኔም ማወቅ እንችላለን። በሄክሳዴሲማልም እንዲሁም ማወቅ እንችላለን ማለት ነው። እዚህ ጋር ሄክሳዴሲማል ቫልዩ መስጠት እንችላለን። እንግዲህ እኔ የምጠቀመው ግን ያው ከለር ኔም ነው። ብዙ ጊዜ ያው የምናውቀው ከለር ኔም ስለሆነ ዛት ኢዝ ብሉ እሰጠዋለሁ ከዚህ ጋር ላይ። ኤንድ ከዚህ በተጨማሪ ቴክስት አላይን ማለት ለምሳሌ ወደ ሴንተር፣ ወደ ራይት፣ ወደ ሌፍት የት ይቀመጥ የሚለውን መወሰን ስፈልግ ለምሳሌ ሴንተር ከሆነ የምፈልገው ሴንተር ብዬ እጽፋለሁ። ዘኔው እንደምታዩት ቴክስቱ በዚች ፕሮፐርቲ አማካኝነት ወደ ሴንተር ይሄዳል ማለት ነው። ዛት ኢዝ ቴክስት አላይን። ራይትን ማድረግ እችላለሁ። ራይት ሳይድ ላይ ኢምፕለመንት ማድረግ እችላለሁ። ይኸው እንደምታዩት በራይት በኩል ይሄዳል ማለት ነው። ኤንድ ዳይሬክሽኑንም እንደሆነ ግን የት ይጀምር የሚለው ለምሳሌ አሁን ከዚህ ጋር ላይ ስናይ ምንድን ነው ለእንግሊዘኛ ካራክተሮች ዲፎልቱ ሌፍት ቱ ራይት ነው። ዛት ሚንስ ይሄ እንደምታዩት። ነገር ግን ይህን ዲፎልት መቀየር ከፈለኩኝ ምን እላለሁ? ዳይሬክሽን ማለት ራይት ቱ ሌፍት ማለት እችላለሁ። አርቲኤል ነው፣ ራይት ቱ ሌፍት ነው። ዘን ይኸው ወደ ራይት ሂዶ ይጀምርና ከራይት እየጻፈ ይመጣል ማለት ነው፣ እየሞላ እንደዚህ ነው የሚሄደው። ዘን ለምሳሌ አሁን ይሄ የእንግሊዘኛ ዲፎልት ቫሊው በሌፍት በኩል ነው። የአረበኛ ደግሞ ዲፎልት ቫሊው በዚህ በራይት በኩል ነው የሚጀምረው፣ አረበኛና ሂብሪው። ነገር ግን ሌሎች ሎካል ላንጉጆች እንዲሁም እንግሊዘኛ ብዙ የዓለማችን ቋንቋዎች ዲፎልት ቫሊዋቸው ሌፍት ቱ ራይት ነው። ስለዚህ ይህን ዲፎልት ቫሊው መቀየር ስንፈልግ የምንጠቀመው የቴክስት ፕሮፐርቲ ዛት ኢዝ ዳይሬክሽን ነው። አይዘር አርቲኤል ኦር ኤልቲ2 ኤልቲአር መጠቀም እንችላለን ማለት ነው። ኤንድ ሌላኛው ዛት ኢዝ ቴክስት አላይን አይተናል፣ ከለር አይተናል፣ ዳይሬክሽን ኤንድ ኢንደንቴሽን መጨመር ከፈለግን ላይክ ቴክስት ኢንደንት ዛት ሚንስ ምን ያክል ገባ ወይም ወጣ ብሎ ይጀምር የሚለውን ለመወሰን ይኸው እዚህ ጋር ላይ ሪፍሬሽ ስናደርገው እንደዚህ ነው ዲፎልት ቫሊው። ነገር ግን ይህን ዲፎልት ቫሊው ካልተመቼ ሌት ሚ ሴይ 20 ፒክስል ማለት እችላለሁ። ይኸው ትንሽ ገባ ይላል። ይህን 200 ፒክስል ባረገው ደግሞ በጣም ወደ ራይት ይሄዳል ማለት ነው፣ ወይም ይጠጋል። እንደምታዩት እንደዚሁ ነው ይቀመጣል። ይሄ 100 ፒክስልም ሳረገው እንግዲህ ይህን አይነት አውትፑት እናገኛለን ማለት ነው። ሶ የት ይጀምር፣ የመጀመሪያው ላይን ኦፍ ሴንተንስ ወይም ፓራግራፍ የት ይጀምር እና ቀጣዩስ እንዴት ይምጣ የሚለውን ምንወስንበት ነው። ለምሳሌ አሁን ይህ በጣም ረጅም መስመር ቢኖር ሁለተኛው ግን ኖርማሊ ጋር መጥቶ ይጀምራል ማለት ነው። ኖርማል ከእንትኑ ጋር መጥቶ ይሄው እንደምታዩት የመጀመሪያው ከዚህ ጀምርና ከዚህ ጋር፣ ምክንያቱም ፓራግራፍ ምንድነው የሚባለው ገባ ብሎ ይጀምራል። የመጀመሪያው ላይን ኦፍ ፓራግራፍ ገባ ብሎ ነው። ምን ያክል እንግዲህ ዲፐንዲንግ ኦን ዮር ሰልፍ ነው፣ ወይም ደግሞ ዲፐንዲንግ ኦን ዘ ሩል ነው። እንግሊዘኛ ከሆነ ሌሎችም ላንጉጆች ምን ያክል ኢንደንቴሽን ገባ ይበል፣ ሪሰርችም እየጻፈን ከሆነ አይታወቅም። ነገር ግን ኢንደንቴሽን ለዌብ ፔጃችን ለመስጠት ግን በቴክስት ኢንደንት ፕሮፐርቲ መስጠት እንችላለን። ሌላኛው ደግሞ ቴክስት ዲኮሬሽን ነው። ቴክስት ዲኮሬሽን ስንጠቀም ቴክስት ዲኮሬሽን እንግዲህ መጀመሪያ ላይ የምንጠቀመው ዛት ኢዝ አንደርላይን ነው። አንደርላይን ማለት አንደርላይን፣ ኦቨርላይን፣ ላይን ስሩ በጣም ብዙ የምንጠቀማቸው አሉ። ይኸው እንደምታዩት አንደርላይን በምንጠቀምበት ጊዜ ከቴክስቱ መጥቶ ያሰምራል ማለት ነው። ዘን አንደርላይን ኦቨርላይንን መጠቀም እንችላለሁ። ብዙ ፕሮፐርቲዎች ናቸው ያሉት ከዚህ ጋር ላይ። ኦቨርላይን በምንጠቀምበት ጊዜ ደግሞ ከላይ ያሰምራል ማለት ነው። ዘን ሌላኛው ፕሮፐርቲ ሌት ሚ ሴይ ላይን ስሩ መጠቀም እችላለሁ። ላይን ስሩ በምጠቀምበት ጊዜ ደግሞ በራሱ ላይ ያሰምርበታል። ነገር ግን እኔ የምፈልገው አንደርላይን ነው። አንደርላይን ሆኖ ይቀመጥልኝ። ስለዚህ ቴክስት ፕሮፐርቲያችን ዛት ሚንስ ቴክስት ዲኮሬሽን ፕሮፐርቲያችንን በዚህ ማስተካከል እንችላለን። ኤንድ ሌላኛው ደግሞ ቴክስት ዲኮሬሽን አይተናል። ለምሳሌ የዚህን የቴክስት ዲኮሬሽኑን ከለር መቀየር እንችላለን። የቴክስት ዲኮሬሽኑን
ከለር በምን አይነት ከለር ይሰመር። ለምሳሌ በሬድ ከሆነ የፈለጉት ሬድ፣ ግሪን ከሆነ ግሪን፣ ፒንክ ከሆነ ፒንክ። ይኸው እንደምታዩት ከዚህ ጋር ላይ አስምሮበታል ማለት ነው በቀይ። እንደገና መስመር ውስጥ ዛቲስ ቴክስት ዲኮሬሽን ስታይል መጠቀም እችላለሁ። ስታይል ዛቲስ ሌት ሚ ሴይ ስታይል በምንጠቀምበት ጊዜ ዶትድ ወይም ደብል ማለት እችላለሁ። በደብል መስመር ከሆነ የፈለጉት ደብል ይሁን እንደምታዩት። እዚህ ጋር ደግሞ ዶትድ ከሆነ ዶትድ ማለት እችላለሁ። ኤንድ ግሪቭ መጠቀም እችላለሁ። በጣም ብዙ የቴክስት ዲኮሬሽን ስታይሎች አሉ። ከነዚያ ውስጥ የፈለግነውን ሴሌክት አድርገን መጠቀም እንችላለን ማለት ነው። ኤንድ ቴክስት ትራንስፎርም ስንመጣ ደግሞ ቴክስት ትራንስፎርም ዛት ሚንስ ካፒታል ሌተር ቱ ስሞል ሌተር ቱ ካፒታል ሌተር ወይም የመጀመሪያዎቹ አሁን እንደምታዩት ከዚህ ጋር ላይ ሁሉም በስሞል ሌተር ነው። ነገር ግን የመጀመሪያዎቹ ኮንተንቶች ወይም ካራክተሮች ካፒታል ሌተር እንዲሆኑ ከፈለኩ ካፒታላይዝ የሚል እጠቀማለሁ ማለት ነው። ይኸው እንደምታዩት የመጀመሪያዋ ካራክተር ብቻ ካፒታል ሌተር ትሆናለች። ሁሉም እንዲሆንልኝ ከፈለኩ ደግሞ አፐር ኬዝ የሚል እጠቀማለሁ። ዛት ሚንስ ይኸው እንደምታዩት ሁሉም ወደ ካፒታል ሌተር ይቀየራል ማለት ነው። ነገር ግን በስሞል ሌተር ይሄ እዚህ ጋር የተሰጠኝ በካፒታል ሌተር ሆኖ በስሞል ሌተር እንዲቀመጥ ከፈለኩ ደግሞ ላወር ኬዝ የሚል እጠቀማለሁ። ይኸው ከዚች ጋር ላይ ቲ እንደምታዩት ካፒታል ሌተር ነች፣ ነገር ግን ወደ ስሞል ሌተር ዳይሬክትሊ ይቀይራታል። እኔ ግን የምፈልገው ካፒታላይዝ እንዲሆንልኝ ነው። እንግዲህ ካፒታላይዝ አድርጌ አስቀምጣለሁ ማለት ነው። ሶ ሌላኛው ደግሞ ቴክስት ሻዶ ነው። ቴክስት ሻዶ ማለት ጠለል ነው። ጠለል እንዲፈጥርልኝ ከፈለኩ ወይም እንዲሰፋና እንዲጠብ ከፈለኩኝ ምን አደርጋለሁ? ሌትም ሴይ 2 ፒክስል ኤንድ 2 ፒክስል ኤንድ 2 ፒክስል ኤንድ ከለር ሰጠዋለሁ። ለምሳሌ በብላክ ከሆነ በሪድ ከሆነ ሌትም ሴይ ሪድ አይነት ከለር ሻዶ እንዲኖረው ከፈለኩ ይኸው እንደምታዩት የሻዶው ሪድ ይሆናል ማለት ነው። ይችን መጥቼ ብላክ ካልኳት ምን ትሆናለች? የብላክ ከለር ይኖራታል። ይኸው እንደምታዩት እዚህ ጋር ፒንክ ካልኩት የፒንክ ከለር ሻዶ ይኖረዋል ማለት ነው እንደምታዩት። ኤንድ የሎ ካልኩት የሎ ወይም የሎ ግሪን ካልኩት የሎ ግሪን አይነት ሻዶ ይኖረዋል ማለት ነው። ለማስፋት እነዚህ ቁጥሮችን መጨመር ነው። ለምሳሌ 8 ኤንድ ሌትም ሴይ 6 ኤንድ ሌትም ሴይ 3 እንለውና ይህኛውን በምታዩት ጊዜ ይኸው እንደምታዩት እየሰፋ ይመጣል ማለት ነው። ወይም እየተለቀ ምን ያክል ኢንክላይን እንዲሆኑ የምንወስንበት ነው። ይሄኛው ለምሳሌ 9 ሲሆን በጣም ኢንክላይንድ ይሆናል ማለት ነው። ድብዝዝ እያለም ይመጣል ማለት ነው። ሶ እነዚህን በዚህ እናስቀምጣለን። እንደዚህ አድርገን ነው እንግዲህ ቴክስት ዲኮሬሽናችንን የምንሰራ። ሌሎችም እጅግ በጣም ብዙ ቴክስት ዲኮሬሽን ፕሮፐርቲዎች አሉ። በዋናነት ግን የምንጠቀመው እና ሜጀር ሳይንታክሱ ግን ይሄንን ይመስላል ማለት ነው። ይሄንን ይመስላል። ሲኤስኤስ ፎንት ፕሮፐርቲን ስንመጣ እነዚህ ሲኤስኤስ ፎንት ፕሮፐርቲዎች በዋናነት የሚጠቅሙን ከፎንት ፕሮፐርቲዎች ጋር ተያይዞ ክራይቴሪያቸውን ወይም ስታይላቸውን ለመቀየር የምንጠቀምበት ቴክኒክ ነው። ዛት ኢዝ ሲኤስኤስ ፎንት ፕሮፐርቲ። በብዛት ፎንት ብለው ነው የሚጀምሩት እነዚህ ፎንት ፕሮፐርቲዎች። ኢን ሲኤስኤስ ፎንት ብለው ዘን ሌላ አዲሽናል ፕሮፐርቲዎች ይመጣሉ። ልክ እንደ ቴክስት ፕሮፐርቲ በብዛት አብዛኞቹ ፎንት ስታይል፣ ፎንት ፋሚሊ፣ ፎንት ሆይት፣ ፎንት ቫሪያት እንደዚህ ብለው ነው የሚጀምሩት። ሶ እስኪ ሲኤስኤስ ፎንት ፕሮፐርቲ ምንድን ነው? ሚንስ ኢት ኢዝ ዩዝድ ቱ ኮንትሮል ኦል አስፔክትስ ኦፍ ቴክስት ሪፕሬዘንቴሽንስ ዊዝ ሪሌትድ ቱ ፎንት ነው። በፎንቶቹ ጋር የተመሰረተ ወይም ፎንቶቹን በተመለከተ እያንዳንዱን የፎንት ፕሮፐርቲ ልንቀይረው እንችላለን። ለምሳሌ የእያንዳንዱን ካራክተር ውፍረቱን ወይም ስፋቱን እንደዚህ ጎላ ብሎ እንዲታየን ከፈለግን የምንቀይርበት ወይም ደግሞ ዲፎልት ቫሊዩን ለመቀየር የምንጠቀምበት ዛት ኢዝ ፕሮፐርቲ ሲኤስኤስ ፎንት ፕሮፐርቲ እንለዋለን። ሶ በጣም ከብዙ ጥቂቶቹ ፎንት ፕሮፐርቲዎች የምንላቸው አንደኛው ፎንት ነው። ዛት ሚንስ ፎንት ማለት ጀነራል ነው። ፋሚሊ ልንሰጠው እንችላለን፣ ሳይዝ፣ ስታይል፣ ዌይት፣ ቫሪያንት ልንሰጠው እንችላለን። ስለዚህ ከነዚህ ውስጥ አንዱን እንጠቀማለን። ኤንድ ፎንት ፋሚሊ ማለት እንግዲህ እነዚህ ታይምስ ኒው ሮማን ሊኖር ይችላል፣ ጆርጂያ፣ ኤሪያል፣ ሌሎችም ብዙ አይነት ፕሮፐርቲዎች አሉ። ነገር ግን ከዚህ ጋር ላይ ሁሌም ኮንሲደር ማድረግና መርሳት የሌለብን ነገር ፎንት ፋሚሊዎቹ አንድና ከዛ በላይ የሆነ ወርድ ካላቸው በአንደር ኮቴሽን ይታቀፋሉ። ለምሳሌ ታይምስ ኒው ሮማን፣ ታይምስ ኒው ሮማን በሶስት ወርዶች ነው የሚመሰረተው ማለት ነው ወይም የሚጠራው። ስለዚህ በአንደር ኮቴሽን እናደርግና ይሄ ፎንት ፋሚሊ አንድ ወርድ ነው ወይም አንድ ፋሚሊ ነው
ብለን በአንደር ኮቴሽን ውስጥ እናስረዋለን። ሌላኛው ጆርጂያ፣ ኤሪያል እነዚህ በአንድ ወርድ ስለሆኑ ችግር የለውም። ሌላኛው ፎንት ሳይዝ ነው። ፎንት ሳይዝ ብለን ቫሊዩን እንዴት ነው የምንሰጠው? ቁጥር ነው። በፒክስል፣ በኢኤም፣ በሴንቲሜትር፣ በሚሊሜትር፣ ኤምኤም፣ ኤስሲ፣ ኤም፣ ፒኤክስ ኤንድ ኢኤም ብለን ቫሊዩዋቸውን አሳይ ልናደርግ እንችላለን። ኤኒ ቁጥር ነው ልንሰጠው የምንችለው ማለት ነው። ዘን ወደ ፎንት ስታይል ስንመጣ ደግሞ ኢታሊክ፣ ኖርማል ኤንድ ኦብሊክ አድርገን እናስቀምጣለን ማለት ነው ፎንት ስታይል። ዘን ወደ ፎንት ዌይት ስንመጣ እነዚህ ፕሮፐርቲዎች አሏቸው። ዛት ኢዝ ኖርማል፣ ቦልድ፣ ቦልደር፣ ላይተር፣ 100፣ 200 ኤኒ ናምበር ወይም ኤኒ ቁጥር ልንሰጠው እንችላለን ማለት ነው እዚህ ቫሊዩ። ኤንድ ፎንት ቫሪያንት ዛት ኢዝ ኖርማል፣ ስሞል ካፕስ፣ ኢኒሻል፣ ኢንሄሪት በጣም ብዙ እንትኖች እንሰጣለን። ከዚህ በተረፈ ፎንት ስትሬች ኤንድ ላይን ሄይት የሚባሉ አሉ። እነዚህን ሁሉ በአንድ ላይ ጠቅለል አድርገን ኢንዲቴል በኮዱ እናያለን ማለት ነው። ወደ ፎንት ፕሮፐርቲም ስንመጣ ሰች ላይክ ዛት ኦፍ የቴክስት ፕሮፐርቲ ዊ ኒድ ቱ ክሬት ኮንተንት ክሬት እናደርጋለን። ዚስ ኢዝ ፎንት ፕሮፐርቲ እንበል። ፎንት ፕሮፐርቲ ኮንተንት እንበል። ፎንት ፕሮፐርቲ ኮንተንት። አሁን ይህንን ሪፍሬሽ ባደረገው እንደዚህ ነው ኤክስኪዩት የሚሆነው ወይም ዲስፕሌይ የሚሆነው። ነገር ግን ስታይልን ተጠቅሜ አሁንም ከዚህ ጋር ላይ ሄድ ሴክሽን ነው የምጠቀመው፣ ምክንያቱም ኢንላይን መጠቀም አልችልም። ኤክስተርናል መጠቀም እችላለሁ አክቹዋሊ፣ ግን ያው ያን ያክል ፋርዘር ከመሄድ እዚህ ጋር መጨረስ እችላለሁ። ዘን ቦዲ ሴሌክተር ልጠቀም። ቦዲ ሴሌክተር ኢንሳይድ የቦዲ ሴሌክተር መቀየር የምፈልገው በመጀመሪያ ምንድን ነው ፎንት ፋሚሊው ኒው። ለምሳሌ ፎንት ፋሚሊ ስል ፎንት ፋሚሊ እዚች ጋር የፎንት ፋሚሊ ዘን ታይምስ ኒው ሮማን ከሆነ የምጠቀመው እንደዚህ አድርጌ ታይምስ ኒው ሮማን መጠቀም አለብኝ። ሮማን እንደዚህ አድርጌ እጠቀማለሁ። ዘን እነዚህን ቫሊዎችን አፕላይ ያደርጋለሁ። ባይ ዲፎልቱ ታይምስ ኒው ሮማን ከሆነ ምንም ቼንጅ አናይም። ስለዚህ እንደዚህ አድርጌ ያስቀምጣለሁ አንድና ከዛ በላይ ወርድ ከሆኑ። አሊያ ግን ምን አደርጋለሁ ማለት ነው፣ ይህንን አጠፋና ኤሪያል ብዬ አስቀምጣለሁ ማለት ነው። ኤሪያል ብዬ ይኸው እንደምታዩት ፎንት ፕሮፐርቲው ከቅድሙ ይልቅ አሁን ሌላ እንትን አምጥቷል። ስለዚህ ሲንግል እና ደብል ሲሆኑ የምንጠቀምበት በአንደር ኮቴሽን እና ዊዛውት አንደር ኮቴሽን ይሆናል ማለት ነው። ሌላኛው ፎንት ሳይዝ ነው። ፎንት ሳይዝ ማለት ሳይዝ ኦፍ ፎንት የምንወስንበት ነው። ቁጥር ነው የምንሰጠው። ለምሳሌ 20 ፒክስል እንስጠውና ይሄው እንደምታዩት ትልቅ ሆነ አሁን ማለት ነው። አሁን ትልቅ ሆኗል ከቀድሙ ይልቅ። ፎንት ሳይዝ የኔ ቁጥር ልንሰጠው እንችላለን። ከዚህ ጋር ላይ 10፣ 1፣ 2 ለምሳሌ 2 መስጠት እችላለሁ። በጣም ትንሽ ሆኖ ኤክስኪዩት እንዲሆን ከፈለው ይኸው ምንም አይታይም። ከዚህ ጋር ላይ ሌትም ሳይ 20 ኢት ኢዝ ኢነፍ 20 አድርጌ ልስጠው። ስለዚህ የትኛውንም ፎንት ቫሊዩ መስጠት እችላለሁ። ሌላኛው ፎንት ስታይል ነው። ፎንት ስታይል ስሰጥ እንግዲህ ፎንት ስታይል ቫሊዩ ምን ነው? ለምሳሌ ኖርማል ልለው እችላለሁ። ኖርማል ከሆነ ኢትስ ኖርማል ነው የሚሆነው። ዘን ኢታሊክ ማድረግ እችላለሁ። ኢታሊክ ልሰጠው እችላለሁ። ኢታሊክ አንዱ የፎንት ስታይል ነው። ይኸው እንደምታዩት እንደዚህ ኤክስኪዩት ይሆናል። ኦብሊክም ዛት ኢዝ ሲሚለር ዊዝ ኢታሊክ ነው። አውቶፑቱ ከኢታሊክ ጋር ተመሳሳይ ነው፣ ምንም አይለይም። ዛት ኢዝ ሎጂካል ፕሮፐርቲ የምንለው ማለት ነው ኦብሊክ። ዘን ፎንት ዌይቱን ልንሰጠው እንችላለን። ፎንት ዌይት ምን አይነት ቫሊዩ ይኖረዋል? ዛት ኢዝ ቦልድ፣ ቦልደር ኤንድ ቁጥር ልንሰጠው እንችላለን። ዘን ሌትም ሴይ ቦልደር ልበልና እስኪ ቦልድ ወይም ቦልደር እንደዚህ አድርገን መስጠት እንችላለን። ይኸው ቦልድ ይሆናል ማለት ነው። ቦልደር እና ቦልድ ትንሽ ልዩነት አለው። ቦልድ ከቦልደር አነስ ያለ አውቶፑት ይኖረዋል። ወይ ደግሞ ከዚህ ጋር ላይ መጥቼ እስኪ 20 ፒክስል የሚል ይህንም ልስጠው። ስፋቱን እንግዲህ ቀንሷል። 200 ፒክስል በጣም ሪዛልቱን ለማየት እንዲመቸን 200 ፒክስል ኦኬ ኖ ዩ ዶንት ወሪ ዛት ኢዝ ቦልድ ቫሊዩ መስጠት እንችላለን። ነገር ግን ቁጥርም ልንሰጠው እንችላለን ማለት ነው በዚህ ጊዜ። ኤንድ ቦልደር ኤኒ ቁጥር መስጠት እንችላለን። የቦልደር ኢፌክቱ ይሄንን ይመስላል። ኤንድ ቫሪያንት በምንለው ጊዜ ፎንት ቫሪያንት በምንሰጥበት ጊዜ ደግሞ ቫሊዩ ዛት ኢዝ ኖርማል፣ ስሞል ካፕስ ምናምን ነው። ሌትም ሴይ ስሞል ካፕስ እናድርግና ይሄው እንደምታዩት በስሞል ሌተር ዛት ሚንስ በትንሽ ሆኖ ወደ ካፒታል ሌተር ኮንቨርት ያደርግልናል። ኖርማል ከሆነ ዛት ኖርማል ነው የሚሆነው ማለት ነው። ኤንድ ፎንት ስትሬች ዛት ሚንስ ምን ያክል
ሳይዛቸው ስትሬች ያድርግ የሚለውን ዛት ኢዝ ፎንት ስትሬች የምንሰጠው ቫሊዩ ነው። ፎንት ስትሬች ሌትም ሴይ ኮንደንስድ ማለት እችላለሁ። እስኪ አውትፑቱን እንየው። እዚህ ጋር ይኸው እንደምታዩት እንደዚች ዲስፕሌይ ይሆንልናል ማለት ነው። ኤንድ ኤክስፓንድድ ማለት እችላለሁኝ። በጣም ብዙ ፎንት ፕሮፐርቲዎች ናቸው ያሉት ከዚህ ጋር ላይ ኤክስፓንድድ ኤንድ ኖርማል ካልነው ያው ኖርማል ነው የሚሆነው። ኤንድ ላይን ሄይት ማለት እችላለሁ። ዛት ሚንስ ኢን ኦርደር ቱ ኮንትሮል ዘ ላይን ኦፍ ዘ ሄይት ሌትም ሴይ 2.8 ፒክስል 2.8 ፒክስል ከሆነ የሰጠሁት ከፍ ይበል ወይስ ዝቅ ይበል የሚለውን ማስቀመጥ እችላለሁ ማለት ነው። ዛት ኢዝ ዘ ላይን ኦፍ ዘ ሄድ ሹድ ቢ ኮንትሮልድ ስሩ ዘ ሄልፕ ኦፍ ዚስ ዋን። ሶ በጣም በዋናነት ሜጀርሊ ሪፒትድሊ የምንጠቀማቸው የፎንት ፕሮፐርቲዎች እነዚህ ናቸው። ከዛ ውጭ ግን ይህ ሁሉ የምታዩት የፎንት ፕሮፐርቲ ይሆናል ማለት ነው ከዚህ ጋር ላይ። ስለዚህ እነዚህን እንደየ አስፈላጊነቱ እንጠቀማቸዋለን ማለት ነው ፎንታችንን ለማሰማመር ፎንታችንን ለመቀየር ማለት ነው። ሶ ስለ ፎንት ፕሮፐርቲ ያየ ነው ይሄንን ይመስላል። በቀጣይ ቦክስ ሞዴልስ ስለዚሁ ሌሰን ዛት ሚንስ ስለ ቦክስ ሞዴልስ አንድ ዌብሳይት ወይም አንድ ዌብ ፔጅ ራን ስናደርግ እንግዲህ ቦክስ ሞዴል ይኖረዋል። ቦክስ ሞዴል ማለት የኮሌክሽን ኦፍ ኢች ኤንድ ኤቭሪ ዌብ ፔጅ ኮንተንት ነው። እያንዳንዱ ኮንተንት ወይም እያንዳንዱ ስፔስ ኖት ኮንተንት በት ኦልሶ ኢች ኤንድ ኤቭሪ ኤለመንትስ ኦፍ ዮር ዌብ ፔጅ ሹድ ቢ ኤ ቦክስ ሞዴል። በቦክስ ሞዴል ነው ዲዛይን የምናደርገው ወይም ሪፕሬዘንት የምናደርገው እያንዳንዷ ዌብ ፔጅ ማለት ነው። ሶ ይቺ ዌብ ፔጅ ምን ይኖራታል? ለምሳሌ ቦርደር ሊኖረው ይችላል። ኮንተንት ስፔሱ የሚያርፍበት ኮንተንት ይኖረዋል። ዛት ሚንስ ኮንተንቱ የሚያርፍበት ስፔስ ኤንድ ፓዲንግ አለው። በጣም ብዙ ኮንተንቶች አሉት። እነዚህ ሁሉ በአጠቃላይ ቦክስ ሞዴል እንላቸዋለን። ሶ ቦክስ ሞዴል ዘ ተርም ቦክስ ሞዴል ኢዝ ዩዝድ ዌን ቶኪንግ አባውት ዲዛይን ኤንድ ሌአውት። ስለዚህ ዲዛይን እና ሌአውቱን አቀማምጡንና ዲዛይኑን ስናወራ ነው እነዚህ ቦክስ ሞዴል የሚለው ሀሳብ ሬዝ የሚደረገው። ሶ ኢሴንሻሊ ኢት ኢዝ ኤ ቦክስ ዛት ራፕስ አራውንድ ኤቭሪ ኤችቲኤምኤል ኤለመንት። ስለዚህ እያንዳንዱን ኤችቲኤምኤል ኤለመንት ወይም ዌብ ፔጅ ዙሪያውን የሚከበው እንዲሁም ኮንተንቱ የሚያርፍበት ነገር ምን ይባላል ማለት ነው? ዛት ስለ ቦክስ ሞዴል ጠቅለል አድርገን እናወራለን። ሶ እያንዳንዱ ዌብ ፔጅ ምን ይኖረዋል? ማሪጅን ይኖረዋል፣ ቦርደር ይኖረዋል፣ ፓዲንግ ይኖረዋል፣ አክቹዋል ኮንተንቱ የሚያርፍበት ስፔስ ይኖረዋል። ሶ ዘ ሳሜሽን ኦፍ ዚስ ኢዝ ኮልድ ቦክስ ሞዴል ብለን እንጠራዋለን። ለምሳሌ ዘ ኢሜጅ ቢሎው ዲሞንስትሬትስ ዘ ቦክስ ሞዴል። ስለዚህ ቦክስ ሞዴልን በቀላሉ ያሳይልናል። ለምሳሌ ይሄኛው ስክሪናችን ቢሆን የኛው ቶፕ ነው፣ ቦተም ነው፣ እዚህ ጋር ራይት አለ፣ እዚህ ጋር ሌፍት አለ። ሁላችንን የሚያስማማናል። ይህ ዳይሬክሽኑ ችግር የለውም። ነገር ግን በዚህ በኩል ያለው ቫሊዩ ዛት ሚንስ ቦርደር አለ ማንጠቀምበት ስፔስ ማለት ነው። ለምሳሌ ደብተራችንን ስናይ ከላይ ከታች ከግራና ከቀኝ የተሰመረ መስመር አለ። ስለዚህ ከዛ መስመር ውጭ ያለው አራቱን ማዕዘን ውጭ ያለውን ነገር አንጠቀመውም። ያ ነገር ማሪጅን እንለዋለን ማለት ነው። ማሪጅን። ስለዚህ የተሰመረው መስመር አራቱ ሳይድ በላይ በታች በግራና በቀኝ የተሰመረው መስመር ቦርደር እንለዋለን። ስለዚህ አሁን ለምሳሌ ኖት ስንጽፍ ከደብተራችን ላይ ኖት ስንጽፍ ጠጋ ብለን ከመስመሩ አይደለም የምንጀምረው። ትንሽ ስፔስ ይኖራል ከመስመሩ ራቅ የምንለው ያ ነገር ምን ይባላል? ፓዲንግ እንለዋለን። በግራ በኩል ምንተው ፓዲንግ ሌፍት፣ በቀኝ በኩል ምንተው ፓዲንግ ራይት፣ ከላይ ምንተው ፓዲንግ ቶፕ፣ ከታች ምንተው ደግሞ ፓዲንግ ቦቶም ብለን እንጠራዋለን። ዘን ኮንተንቱ የሚያርፍበት ኤክሰርሳይዝ ቡካችን ወይም ወረቀቱ ደግሞ ኮንተንት ይባላል ማለት ነው። ስለዚህ ኮንተንቱ የሚያርፍበት በአጭር አማርኛ ይሄ ይመስላል። ዛት ሚንስ ቶታል ስፔስ ኦፍ ዮር ዌብ ፔጅ ሹድ ቢ ዘ ሳሜሽን ኦፍ ለምሳሌ ዊድዙን ለማስላት ከፈለግን ሌፍት ማሪጅን ፕላስ ሌፍት ቦርደር ፕላስ ሌፍት ፓዲንግ ፕላስ ዘ ሳይዝ ኦፍ ዘ ኮንተንት ፕላስ ራይት ፓዲንግ ፕላስ ራይት ቦርደር ፕላስ ዘ ሳይዝ ኦፍ ራይት ማሪጅን አድርገን ዊድዙን እናገኛለን። ሄይቱን ደግሞ ለማግኘት ይህኛውን መደመር ነው። ዛት ሚንስ ማሪጅን ቶፕ ፕላስ ቦርደር ቶፕ ፕላስ ፓዲንግ ቶፕ ፕላስ ዘ ሄይት ኦፍ ዘ ኮንተንት ፕላስ ፓዲንግ ቦቶም ፕላስ ቦርደር ቦቶም ፕላስ ማርጂን ቦቶም አድርገን ዘ ሄይት ኦፍ ዘ ቦቶም ዘ ሄይት ኦፍ ዮር ዌብ ፔጅ እናገኛለን ማለት ነው። ሶ እያንዳንዱን ነገር ስንመጣ ለምሳሌ ማርጂን ምንድነው፣ ቦርደር ምንድነው፣ ፓዲንግ ምንድነው፣ ኮንተንቱስ ምንድነው የሚለውን ኢች ኤንድ ኤቭሪቲንግ እስኪ ዲስከስ እናድርግ እና አሴ ሳምፕል ራን እያደረግን እናያለን ማለት ነው። ሶ ወደዚህ ስንመጣ የመጀመሪያ የምናገኘው ኮንተንት ማርጂን ነው። ዛት ኢዝ ሌፍት ራይት ቦቶም እና
ቦቶም እና ቶፕ አለው ማለት ነው። ሶ ዩዝድ ቱ ክሬት ስፔስ አውትሳይድ አን ኤለመንትስ ቦርደር። እንደነገርኳችሁ ደብተራችንን ኤክሰርሳይሳችንን ማሰብ ትችላላችሁ። አራት ማዕዘን የተሰመራሉ ከላይ ከታች ከግራና ከቀኝ። ከዛ ከአራት ማዕዘኑ ውጭ ያለው ስፔስ ማሪጅን ነው የምንለው። ስለዚህ it is used to create a space outside an element's border። ከኤለመንቱ ቦርደር ውጭ ያለውን ስፔስ ለመፍጠር የምንጠቀመው የኤችቲኤምኤል ኮንተንት ወይም ኤስኤስኤስ ኮንተንት that is margin እንለዋለን። so margin does not have a background color። ስለዚህ margin ብለን ምንም አይነት ባክግራውንድ ከለር የምንሰጠው ነገር የለም። ስለዚህ ባክግራውንድ ፕሮፐርቲ የለው ማለት ነው። so margin property includes margin top, margin right, margin bottom, margin left and margin ደግሞ short term ወይም abbreviated አድርገን ሁሉንም በአንድ ለመጠቀም ስንፈልግ የምንጠቀመው term that is margin እንለዋለን ማለት ነው። so a shorthand property that means margin ብለን ለምሳሌ አራት ፕሮፐርቲዎች የምንሰጠው top right, bottom left አድርጎ ይወስዳል። የመጀመሪያውን ለቶፕ ይሰጣል፣ ለቀጣዩን ለራይት፣ የቀጣዩን የቦቶም፣ ለመጨረሻውን ደግሞ ለሌፍት አሳይን አድርጎ ስፔሶቹን ያስቀምጣል ማለት ነው። so the same place in the style sheet that means at same place ላይ that means margin ብለን ስንሰጠው፣ ነገር ግን margin top, margin right, margin bottom እያልን ከሰጠነው it's okay ምንም ችግር የለበትም። የሰጠነውን በሰጠነው ሳይዝ ይወስዳል ማለት ነው። so ይህ አብሪቬሽን አለው። if there is only one value it applies to all side። ለምሳሌ ማሪጅን ብለን አንድ ቫልዩ ብቻ ከሰጠነው፣ ለምሳሌ ማሪጅን ብዬ 10 ካልኩት አንድ ቫልዩ ብቻ ይወስዳል ማለት ነው። ሁለት ቫልዩ ከሰጠሁት ግን የመጀመሪያውን ቫልዩ ለቶፕ እና ለቦቶም ይሰጥና ሁለተኛውን ቫልዩ ለራይት እና ለሌፍት ይሰጠዋል ማለት ነው፣ የሁለተኛውን ቫልዩ። ነገር ግን ሶስት ቫልዩ ቢኖረው የመጀመሪያውን ለቶፕ አሳይን ያደርጋል፣ ሁለተኛውን ቫልዩ ለራይት እና ለሌፍት አሳይን አድርጎ ሶስተኛውን ቫልዩ ደግሞ ለቦቶም ይሰጣል ማለት ነው። ነገር ግን አራት ቫልዩዎቹ ሲሰጥ በቅደም ተከተል ቶፕ ራይት ቦቶም ሌፍት አድርጎ ይሰጣል ማለት ነው። ቶፕ ራይት ቦቶም ሌፍት አራት ቫልዩ ካለው ይሄ የማሪጅን ፕሮፐርቲ ነው። አሳን ኤግዛምፕል ቦዲ ብለን ማሪጅን ቶፕ 2 ፒክስል ነው፣ ማሪጅን ብለን 5 ፒክስል፣ ማሪጅን ብለን 2 ፒክስል 5 ፒክስል። አሁን ከዚህ ጋር ላይ አንድ ነው የሰጠነው። ይህ ሁለቱ አንድ ቫልዩ ስላለው በአራቱም ዳይሬክሽን ከላይም ከታችም ከግራም ከቀኝም 2 ፒክስል ወይም ደግሞ 5 ፒክስል አፕላይ ያደርጋል። ነገር ግን ይህ ሁለቱ ቫልዩስ ስንሰጠው ደግሞ ይችን ሁለቱን ከላይና ከታች አፕላይ አድርጎ 5ን ደግሞ ከራይት እና ከሌፍት አፕላይ ያደርጋል። ሶስቱን ቫልዩ ስንሰጠው ደግሞ ይሄኛውን ለቶፕ ይሰጣል፣ ይህንን ደግሞ ለራይት እና ለሌፍት ይሰጥና 4 ፒክስል ደግሞ ለቦቶም ቫልዩ ይሰጣል። ዘን ይህ 4 ቫልዩ ስንሰጠው 2ን ለቦተም፣ 3ን ለራይት፣ 4ን ደግሞ ለሌፍት ይሰጥና 5ን ለቦቶም። ዛት ሚንስ ቶፕ ራይት ቦቶም ሌፍት ነው የሚሰጠው። ቶፕ ራይት ቦቶም ሌፍት፣ 2ን ለቦቶም፣ 3ን ለራይት፣ 4ን ቶፕ ራይት ቦቶም፣ እዛ ቀጣይ የሚቀጥለው 4 ደግሞ ለቦተም ነው፣ 5 ለሌፍት ሳይዱ ይሰጣል ማለት ነው። እንዴት? እስኪ ኢምፕሊመንት አድርገን እንየው፣ ወይም አውትፑቱን እየጻፍን እናየዋለን ማለት ነው። ተከታተሉ። ሶ ወደዚህ ስንመጣ ያው ኮንተንት ነው ክሬት የምናደርገው። እስኪ ረጅም የሆነ ኮንተንት ክሬት እናድርግ። ለምሳሌ ፓራግራፍ this is css content that shows about box model specifically that is specifically margin property ብለን እንጻፍና እኛውን እስኪ ሪፍሬሽ እናድርገው። ይኸው እንዳያችሁት እንደዚህ ነው ኤክስኪዩት የሚሆነው ባይ ዲፎልት። ነገር ግን ስታይል ፕሮፐርቲ እሰጥና እንግዲህ ብዙ ጊዜ ለፍጥነት እንዲመቸኝ እኔ ሄድ ሴክሽኑን ነው የምጠቀመው። እናንተ ይችን ዳይሬክትሊ ወስዳችሁ ኤክስተርናል አድርጋችሁ ከኤክስተርናል ዋን ደግሞ እዚህ ጋር መጣችሁ ሊንክ ብታደርጉት ምንም ዲፈረንስ የለውም፣ ይሰራል ማለት ነው። ሶ ቦዲ ልበልና ቶታል ቦዲውን ነው የምሰጠው። ዘን ማሪጅን ብዬ ለምሳሌ 20 ፒክስል ብሰጠው ዙሪያውን 20 ፒክስል አፕላይ ያደርጋል ማለት ነው፣ ፍሪ ያደርገዋል። እዚች ውጭ ያለችዋን ለምሳሌ የኛውን 20 ፒክስል ከዚህም 20 ፒክስል ለምሳሌ 200 ፒክስል ባረገው ዙሪያውን 200 ፒክስል ነው የሚጠቀመው። አያችሁት? የሆነ ሸምጣጣ አድርጎ ከላይ 200 ፒክስል ተወ፣ ፍሪ አደረገ ማለት ነው። ከራይትም 200 ፒክስል፣ ከቦተም 200 ፒክስል፣ ከሌፍትም 200 ፒክስል፣ ከራይትም 200 ፒክስል ይተዋል ማለት ነው። ዘን 20 ፒክስል
በጣም በዛ እንደውም 20 ፒክስል ፍሪ ነው የምናደርገው ዛት ሚንስ የማንጠቀመው። ከዚህ ደግሞ ቦርደር አሉ። ለምሳሌ አሁን ቦርደር ክሬት እናደርጋለን። በኋላ ቦርደር ክሬት ስናደርግ ደግሞ ሌላ ፕሮፐርቲ ነው የሚመጣው። ነገር ግን ይሄ ለአራቱም ማዕዘን ነው አፕላይ ያደረገው። ነገር ግን ኮም አድርጌ ሁለት ቫሊዩ ብሰጠው ደግሞ ሁለት ቫሊዩ ለምሳሌ 2 ፒክስል ብሰጠው እንግዲህ ይችኛዋ ቫሊዩ ለምን ትሰጣለች? ለቦቶም እና ለቶፕ ነው የሚሰጠው። ትንሽ ቀረብ ይላል ማለት ነው። ይሄኛው ሁለት ይኸው እንደምታዩት ትንሽ ጠጋ ይላል ማለት ነው ከቀደሙ 2 ፒክስል። 3 ስሰጠው ደግሞ ለምሳሌ ይሄኛውን 1 ፒክስል ላድርግለት 1 ፒክሰል ላድርግለት እና ይሄኛው ወደዚህ ይሄዳል ማለት ነው። ኦኬ ይሄኛው 1 ፒክስል ስለዚህ ኦልሬዲ አልደረሰም ወይ ደግሞ 1 ፒክስል ብቻ ነበር የተወው ማለት ነው። ዛት ሚንስ አልደረሰውም ማለት ነው። ዘን አሁንም እንዲሁ እየጻፍንም ስንሄድ እንደዚህ አድርጎ ይተዋል ማለት ነው። 4 ስሰጠው ለእያንዳንዱ ቫልዩ ዛት ሚንስ ይሄኛውን ለቶፕ ይሰጣል፣ ይሄኛውን ለራይት ይሰጣል፣ ይሄኛውን ለሌፍት ይሰጣል፣ ቀጣዩን ደግሞ ለቶፕ ራይት ቦቶም ሌፍት ነው። ይሄኛው ለቦቶም ነው የሚሰጠው። ስለዚህ ለቦቶም ስለሆነ ከዚህ አልደረሰም ይቅርታ። ለራይት የሚሰጠው ኦልሬዲ 2 ፒክስል ነው። ዘን ይችኛዋን ለምሳሌ 2 ፒክስል ላድርጋት ይችኛዋን ለሌፍት ወይም ደግሞ 1 ፒክስል ላድርጋት እስቲ 1 ፒክስል ላድርግና ይችኛዋ ለምን ትሰጣለች? ለቦቶም 20 ፒክስል፣ ሁለት ደግሞ ለራይት 1 በራይት ማለት በዚህኛው ሳይድ ማለት ነው። ይቺ ለቦቶም ነው፣ ይችኛዋ ደግሞ ለቶፕ ትሰጣለች ማለት ነው። ሶ 1 ፒክስል አፕላይ እናደርጋለን ይችኛዋን። ስለዚህ እያንዳንዱን እንደዚህ አድርገን ቫሊዩ ወይም ፍሪ የሚሆን ስፔስ ልንሰጠው እንችላለን ማለት ነው። ለምሳሌ ይሄኛውን 20 ፒክስል ብለው 20 ፒክስል ይሆናል ማለት ነው። ይሄኛው ለቶፕ ዘን ራይት ዘን ሌፍት ራይት ዘን ቦቶም ዘን ፋይናሊ ሌፍት ቫሊዩ ይሆናል። ሌት ሚ ሴይ ይሄኛውን 10 ፒክስል በምሰጥበት ጊዜ ደግሞ እስኪ 100 ፒክስል እዚህ ጋር ላይ ኦኬ ማሪጅን ቶፕ ራይት ቦቶም ሌፍት። እሺ ማሪጅን ቶፕ ብዬ እዚህ ጋር ላይ ብሰጠው ማሪጅን ቶፑን 20 ፒክስል ይሁን 20 ፒክስል እንደዚህ አድርጌ መስጠት እችላለሁ። ማሪጅን ቦቶም ማሪጅን አይ ሚን ቦቶም ማሪጅን ቦቶም ደግሞ 20 ፒክስል አገን ሰሚኮለን አለው እዚህ ጋር ላይ ኤንድ ማሪጅን ቶፕ ሰጥቻለሁ። ቦቶም ሌት ሚ ሴይ ራይት በምሰጥበት ጊዜ 1 ፒክስል ኤንድ ይሄኛውን ደግሞ ማሪጅን ሌፍት ልስጠውና ማሪጅን ሌፍት ሌት ሚ ሴይ 100 ፒክስል እንደዛ አድርጌም መስጠት እችላለሁ ማለት ነው ለእያንዳንዳቸው። ይኸው እንደምታዩት በእንደዚህ አይነት መንገድ አፕላይ ይደረጋሉ ማለት ነው። የተለያየ ነገር ስለሆነ የተለያየ አውትፑት እናገኛለን። ምክንያቱም በአንድ ላይ ስንሰጥና ለእያንዳንዳቸው ቫሊዩ ስንሰጥ የተለያየ ይሆናል። ስለዚህ አብሪቬሽኑ ወይም ሾርት ሃንድ ሪፕሬዘንቴሽኑ ቶፕ ራይት ቦቶም ሌፍት ይሆናል ማለት ነው። ቶፕ ራይት ቦቶም እና ሌፍት ኦርደር አላቸው። ምን ሲሆን አንድ ማሪጅንን ብቻ ስንጠቀም አንለስ ኤንድ አዘርዋይስ ግን እንዲሁ ላይን ባይ ላይን እንሰጥና በራይት በኩል በሌፍት በኩል በቶፕ እና በቦቶም በኩል ምን ያክል ስፔስ ፍሪ ይሁን የሚለውን በእንደዚሁ ዲሳይድ እናደርጋለን ማለት ነው። ሶ በቀጣይ ስለ ቦክስ ቦርደሮች ውስጥ አይ ሚን ስለ ቦክስ ሞዴሎች ውስጥ ቦርደርን እናያለን። ወደ ቦክስ ቦርደር ስንመጣ ዛት ቦርደር ፕሮፐርቲ A border is a line that encloses around the padding and content. ስለዚህ በፓዲንጎችን እና ኮንተንቶችን በአንድ ላይ የያዘልን መስመር ነው ወይም ላይን ነው። ዛት ሚንስ ክሬት እናደርጋለን። እንግዲህ ቦርደር ክሬት ካደረግን ፓዲንጉን እና ኮንተንቱን የሚከብልን ነገር ግን ማሪጅኑን ከውጭ የሚተውልን ላይን ዛት ኢዝ ቦርደር ፕሮፐርቲ የምንለው። ሶ ከነዚህ ውስጥ ምን አይነት ቦርደር ፕሮፐርቲ እንጠቀማለን? ቦርደር ከለር አለን፣ ቦርደር ስታይል አለን፣ ቦርደር ዊድዝ እንጠቀማለን። ስለዚህ የቦርደራችንን ከለር፣ የቦርደራችንን ስታይል እንዲሁም የቦርደራችንን ዊድዝ መወሰን እንችላለን። ቦርደር ከለር አለው ዩ ቱ ቼንጅ ዘ ከለር ኦፍ ዘ ቦርደር ሰራውንዲንግ አን ኤለመንት ነው። ስለዚህ የሚከብልንን ላይን በምን አይነት ከለር እንጠቀም የሚለውን ምንወስንበት ፕሮፐርቲ ነው። ሶ ዩ ካን ቼንጅ ዘ ከለር ኦፍ ዘ ቦርደር ኢንዲቪጁዋሊ አስ ቦቶም ሌፍት ቶፕ ኤንድ ራይት ሪስፔክቲቭሊ። ስለዚህ ለእያንዳንዱ ሳይድ የተለያየ ከለር መስጠት እንችላለን ማለት ነው። ፖሲብል ቫሊዩስ አር ቦርደር ቶፕ ከለር፣ ቦርደር ራይት ከለር፣ ቦርደር ቦቶም እንደዚህ ብለን ለእያንዳንዳቸው ወይም ለየራሳቸው መስጠት እንችላለን። ነገር ግን ቦርደር ከለር ብለን ከሰጠነው ሙሉ ኢንክሎዝ በተመሳሳይ ይሰጣል ማለት ነው። አሳን ኤግዛምፕል የተለያየ ከሰጠነው ይኸው ከዚህ ጋር ላይ ቦተሙ አይ ሚን ቶፑ ብላክ ይሆናል፣ ራይቱ ግሪን ይሆናል።
ኤንድ ይሄኛው ደግሞ ሬድ ይሆናል፣ ይሄኛው ብሉ ይሆናል። ይህ ምንድነው? ኮንተንት ነው። በኮንተንቱና በቦርደሩ መካከል ያለው ስፔስ ደግሞ ፓዲንግ እንለዋለን። ስለ ፓዲንግ እና ስለ ኮንተንት ደግሞ በቀጣይ ሌሰን እናያለን። ነገር ግን ይህንን እስኪ ክሬት አድርገን እንይ በኮዱ ማለት ነው። በደንብ ኢን ዲቴል ዲስከስ እናደርግበታለን። ተከታተሉ። ኤንድ ቦርደር ከለር አለ። ከዚህ በመቀጠል ደግሞ ቦርደር ዊድዝን እናያለን። ቦርደር ዊድዝ ማለት ምን አይነት ዊድዝ ይኖረው ወይም ስፋት ይኖረው የሚለውን ምንወስንበት ነው። አሎስ ዩ ቱ ሲት ዘ ዊድዝ ኦፍ አን ኤለመንት ቦርደር ዛት ሚንስ የቦርደሩን ወይም የላይኑን ስፋት እንወስንበታለን። ለምሳሌ ከዚህ ጋር ላይ እንዳያችሁት ይኸው ይሄኛው አሁን የተለየ ሳይዝ አለው። ይሄኛው ወፍራም ነው፣ ይሄኛው ወፍራም ነው እና ይሄ ደግሞ ተመሳሳይ አለ። ነገር ግን የተለያየ ዊድዝን መስጠት እንችላለን። ሶ አሎስ ዩ ቱ ሲት ዘ ዊድዝ ኦፍ ዘ ቦርደር ዛት ኢዝ ቦርደር ዊድዝ ነው። ዘ ቫልዩ ኦፍ ዘ ዊድዝ ፕሮፐርቲ ኩድ ቢ አይዘር ኤ ሌንግዝ ኢን ፒክስል ሲኤም ኤኤም ኤችሲ ብለን መስጠት እንችላለን። ሶ ዘ ሾርት ሃንድ ቦርደር ፕሮፐርቲስ አር ፕሌስድ ዊዝ ዘ ኦርደር ኦፍ ዊድዝ ስታይል ኤንድ ከለር መስጠት እንችላለን። ይህ ሾርት ሃንዱ ነው። ስለዚህ በአጠር ባለ መንገድ ለማስቀመጥ ከፈለግን ይህንን ዊድዝ መጀመሪያ እንስጣለን፣ ዘን ስታይሉን፣ እዛ ደግሞ ከለሩን በአንድ ቦርደር ብቻ ብለን ማስቀመጥ እንችላለን ማለት ነው። ሌላኛው ፕሮፐርቲ ቦርደር ስታይል ነው። ቦርደር ስታይል ደግሞ ምን አይነት ላይን ይሁን፣ ላይኑ ምን አይነት ይሁን ነው። ለምሳሌ ዶትድ ይሁን፣ ዳሽድ ይሁን፣ ደብል ይሁን፣ ግሮቭ ይሁን፣ በጣም ብዙ አይነት ላይኖች አሉ። ከነዛ ውስጥ እየመረጥን የምንጠቀማቸው ኤሌመንቶች ናቸው። ዛት ሚንስ አሎስ ዩ ቱ ስፔሲፋይ ዌዘር ቦርደር ሹድ ቢ ሶሊድ፣ ዳሽድ፣ ዶትድ፣ ደብል፣ ግሮቭ ኢትሲ ኤንድ ዊ ካን ኢንዲቪጁዋሊ ቼንጅ ዘ ስታይል ኦፍ ዘ ቦቶም፣ ሌፍት፣ ቶፕ፣ ራይት ቦርደር ኦፍ አን ኤለመንት። ስለዚህ ለራይቱ፣ ለሌፍቱ፣ ለቶፕ እና ለቦተሙ የተለያየ ከለር፣ የተለያየ ስታይል ወይም የተለያየ መስመር ማለት ነው መስጠት እንችላለን። ዊድዙንም እንደዚሁ የተለያየ አድርገን መስጠት እንችላለን። ነገር ግን ሾርት ሃንድ ፕሮፐርቲው እንዳያችሁት ከዚህ ጋር ላይ ምን ይሆናል? ዊድዝ የመጀመሪያ ይመጣል፣ ስታይል ሁለተኛ ይመጣል፣ ዘን ከለር ቀጣይ አድርገን ማስቀመጥ እንችላለን ማለት ነው። ዘን ቦርደር ቦቶም ስታይል፣ ቶፕ ስታይል፣ ሌፍት ስታይል፣ ራይት ስታይል እያለን ስታይላችንን በእንደዚህ አይነት መንገድ ማስቀመጥ እንችላለን ማለት ነው። አሳን ኤግዛምፕል ልክ እንደዚህ ማስቀመጥ እንችላለን። ለምሳሌ ይሄኛው ዳሽድ ነው፣ ይሄኛው ደብል ነው፣ ይሄኛው ደግሞ ሶሊድ ነው፣ ይሄኛው ዶትድ ይሆናል። ከለሩም ልክ የተለያየ አድርገን እናስቀምጣለን ማለት ነው። እስኪ በሰብሊም እንየው በደንብ። ወደዚህ ስንመጣ ቅድም ክሬት ያደረግነው አለ ዛቲዝ ማሪጅኑ ላይ ማለት ነው። ማሪጅኑ ስፔስ ነው። አሁን ደግሞ ምን እንጨምራለን? ቦርደር እንጨምራለን። ቦርደር ዛት ሚንስ እዚች ጋር እንገባና ቦርደር ብለን ቦርደር ሌትም ሴይ ቦርደር ስታይል፣ ቦርደር ስታይል እንስጠውና ቦርደር ስታይል ምን እንመርጣለን? ላይን እንመርጥለታለን። ለምሳሌ ደብል ማለት እችላለሁ ወይም ዶትድ ማለት እችላለሁ። ዶትድ ወይም ደብል ማለት እችላለሁ። ዘን ቦርደር ከለር ልምረጥለት እስኪ። ቦርደር ከለር መምረጥ እችላለሁ። ቦርደር ከለር ሌትም ሴይ ቦርደር ከለር ምን አይነት ላድርገው? ሌትም ሴይ ሪድ ላድርገው። ዘን ቦርደር ዊድዝ፣ ቦርደር ዊድዙን ልስጠው። ቦርደር ዘን ዊድዝ ስንት ይሆናል? ሌትም ሴይ 4 ፒክስል ላድርገው። እንግዲህ ከዚህ በላይ መስጠት ይችላለሁ። አሁን አሴ ሳምፕል ያየነው ስታይል፣ ከለር እና ቦርደር ሰጥቼዋለሁ። ይኸው እንደምታዩት ከዚህ ጋር ላይ ቦርደሯ በእንደዚህ መንገድ ትከበባለች ማለት ነው። ከዚህ ጋር ላይ ራይት ላይ አንድ ፒክስል ነች ማክሲማይዝ ብናደርገው፣ ይኸው ከዚህ ጋር ላይ አንድ ፒክስል ነች ይችኛዋ ማለት ነው። ዘን በዚህ በኩል ሰፊ ነው፣ በዚህ በኩል ሰፊ ነው። ከዚህ በኩል እንግዲህ ወደታች በዋረድነው ቁጥር ማየት እንችላለን ማለት ነው። ሶ እንደዚህ አድርገን እንትናችንን ማስተካከል ወይም ማየት እንችላለን። ዘን ቦርደራችን ይኸው እንደምታዩት ጥግ ሁና ትቀመጣለች። ነገር ግን ለዚህ ቦርደር የተለያየ መስጠት እንችላለን። የተለያየ ከለር፣ የተለያየ ስታይል። ለምሳሌ ቦርደር ቦቶም ስታይል ማለት እችላለሁ። ቦተም ስታይል ይኸው እዚህ ጋር ላይ እንደምታዩት ቦርደር ቦተም ስታይል እዚህ ጋር ላይ ይሰጣለሁ። ዘን ምን ይሁን የቦተሙ ብቻ ማለት ነው። ዘን ዶትድ ከሆነ ኤንድ ቦርደር ቶፕ ስታይል ብዬ ከዚህ ጋር ላይ መምረጥ እችላለሁ። ስታይል ሌትም ሴይ ዶትድ ኤንድ ዳሽድም ማለት እችላለሁ። ይኸው እንደምታዩት ከዚህ ጋር ላይ የተለያየ ነው የሚሰጠው። ዘን እንግዲህ ሌፍት እና ራይቱ ምንም አይነት ነገር ስላልተሰጠው ምንም አይወስድም ማለት ነው። ኤንድ ቦርደር ራይት ስታይል ሌትም ሴይ ዳሽድ ይሁን ኤንድ
border left, let me say border left style, border left style, border left style, let me say ምን ልበለው እንትን ሶሊድ ልበል ሶሊድ ይሁንና እስኪ ሪፍሬሽ አድርገን አውትፑቱን እንየው። ይሄው እንደምታዩት በእንደዚህ ይከበባል። ስለዚህ ከዚህ እስከዚህ ያለው ፍሪ ስፔስ ምንድነው የሚባለው? ማርጂን። ከዚህ እስከዚህ ያለው እንዲሁ። ነገር ግን በላይኑ በቦርደሩና በዚህ መካከል ያለው ስፔስ ደግሞ ፓዲንግ እንለዋለን። ፓዲንጉን እንግዲህ በቀጣይ ስናየው በቀጣይ ሌሰን ከዚህ ቀጣይ እናያለን። እንደፈለግን መጨመር መቀነስ እንችላለን ማለት ነው፣ ሳይዙ ምን ያክል ይሁን የሚለውን። ነገር ግን ከዚህ ጋር ላይ እስኪ ሌፍቱን 10 ፒክስል ላድርገውና ትንሽ ወደዚህ ላምጣው፣ ልክ እንደዚህ እንዲሆንልኝ ማለት ነው። ማስተካከል እንችላለን፣ መጨመር መቀነስም የኛ እንትን ነው። ነገር ግን ለእያንዳንዱ ሳይድ የተለያየ ቦርደር ስታይል፣ ቦርደር ከለር፣ ቦርደር ዊድዝ መስጠት እንችላለን። ለምሳሌ ይህኛውን 1 ፒክስል ብሎ ቀጭን ነው የምትሆነው። ከዚህ ይኸው እንደምታዩት ቀጠን ያለች ላይን ኢንክሎዝ ታደርገዋለች ማለት ነው። እስኪ በቀጣይ ደግሞ የቀረንን ስለ ፓዲንግ እናያለን። ፓዲንግ ቶፕ፣ ፓዲንግ ራይት፣ ፓዲንግ ሌፍት እንዲሁም ፓዲንግ ምንድን ነው የሚለውን ኢንዲቴል ዲስከስ እናደርጋለን። ስለ ቦርደር ያየነው ግን ይህንን ይመስላል። እስካሁን ድረስ ሀሳብ ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ወደ ፓዲንግ ደግሞ ስንመጣ ዛቲስ አንዱ የቦክስ ሞዴል ኮንተንት ዛቲስ ፓዲንግ ነው። ፓዲንግ የምንለው ደግሞ ራፍሊ ለማውራት እንደሞከር ነው ከሲሙሌሽኑ ላይ ዛቲስ ዘ ስፔስ ቢትዊን ዘ ኮንተንት ኤንድ ዘ ቦርደር ማለት ነው። በቦርደሩ እና በስፔሱ በቦርደር እና በኮንተንቱ መካከል ያለው ስፔስ ዛቲስ ፓዲንግ እንለዋለን። ሚንስ ዘ ስፔስ ቢትዊን አን ኤለመንት ኮንተንት ኤንድ ኢትስ ቦርደር በሁለቱ መካከል ያለው ማለት ነው። ሶ ኢት ክሪኤትስ ኢነር ስፔሲንግ ኢንሳይድ ዘ ኤለመንት። ስለዚህ ከቦርደሩ እስከ ኤለመንቱ ድረስ ያለው ዜር ኢዝ ማይነር የሆነ ስፔስ አለ ማለት ነው በሁለቱ። ሶ ያ ስፔስ ምን ይባላል? ፓዲንግ እንለዋለን። ሶ ሃው ቱ አሳይን የፓዲንግ ቫሊዩ አንድ ቫሊዩ ልንሰጠው እንችላለን፣ 2 ቫሊዩ፣ 3 ቫሊዩ፣ 4 ቫሊዩ መስጠት እንችላለን። ልክ እንደ ቦርደር እና እንደ ማሪጅን ማለት ነው። ሶ ይሄኛው ፓዲንግ ላይ if there is only one element it applies to all sides። ስለዚህ ለሁሉም ሳይዶች ምን ይሆናል? አፕላይ ይሆናል። አንድ ቫሊዩ ብቻ ከሰጠነው። 2 ቫሊዩ ከሰጠነው የመጀመሪያው ቫሊዩ ለቶፕ እና ለቦቶም አሳይን ሲደረግ፣ ሁለተኛው ቫሊዩ ደግሞ ለራይት እና ለሌፍት ቫሊዩ አሳይን ይደረጋል ማለት ነው። if there are 3 values 3 ቫልዩዎች በሚኖሩበት ጊዜ ደግሞ የመጀመሪያው ቫልዩ ለቶፕ ይሰጥና ሁለተኛው ቫልዩ ለሌፍት እና ለራይት ቫልዩ አሳይን ተደርጎ የመጨረሻው ቫልዩ ለቦቶም ይሰጣል ማለት ነው። ዛት ሚንስ ሶስተኛው ቫልዩ። 4 ቫልዩ ካላችሁ ሪስፔክቲቭሊ ዛት ኢዝ ቶፕ፣ ራይት፣ ቦቶም፣ ሌፍት አሳይን ይደረጋል። the same is true for ማሪጅን ማለት ነው። ልክ እንደ ማሪጅን አሳይን ይደረጋሉ እነዚህ ቶፕ፣ ራይት፣ ቦቶም፣ ሌፍት ኦርደር ማለት ነው። እስኪ በሲሙሌሽኑ እንየው። ወደ ሲሙሌሽኑ ስንመጣ ይሄኛው እንግዲህ ማሪጅንን ሰርተናል፣ ቦርደርን ሰርተናል። አሁን ደግሞ ፓዲንግ ነው። ፓዲንግ ማለት ይኸው ከዚህ ጋር ላይ አሁን ተጠግቶ ነው የጀመረው በዚህ በሌፍት በኩል ያለውን ማለት ነው። ሌት ሚ ሴይ ፓዲንግ እንልና ፓዲንግ ሌፍት እንስጠው። ፓዲንግ ሌፍት ስንሰጠው ሌት ሚ ሴይ 4 ፒክስል እንዲታወቀን 20 ፒክስል ላድርገው። እስኪ በሌፍት በኩል ያለውን አሁን የሰጠሁት ይኸው እንደምታዩት በሌፍት በኩል ስፔስ ሰጥቶታል። አሁን ይሄኛው 2 ብለውን ትንሽዬ ስፔስ ነው የሚሰጠን። ይኸው እንደምታዩት ትንሽዬ ስፔስ፣ ነገር ግን ፒክሰሉን ጨመር ሳደርገው በሌፍት በኩል የተለየ ስፔስ ይሰጠዋል። ኤንድ ፓዲንግ ራይት ማለት እችላለሁ። ፓዲንግ ቦቶም ከታች በኩል መስጠት እችላለሁ። ሌት ሚ ሴይ 40 ፒክስል መስጠት እችላለሁ። ይሄው እንደምታዩት ወደ ታች ያወርደዋል ማለት ነው። ይሄኛው እንግዲህ ለብዙ ጥቅም ይውላል። ፓዲንግም ማሪጅንም ቦርደርም ማለት ነው። ስፔሱን ማወቃችን ብዙ ጥቅሞች ይኖሩታል። ኤንድ ፓዲንግ ቶፕ፣ በቶፕ ደግሞ ለምሳሌ 30 ፒክስል ከሰጠነው 30 ፒክስል ይኸው እንደዚህ ያስቀምጥልናል ማለት ነው። ኤንድ ፓዲንግ ራይት ሌት ሚ ሴይ ፓዲንግ ራይት ስንሰጠው ደግሞ ፓዲንግ ራይት ደግሞ ሌት ሚ ሴይ 30 ፒክስል ብሰጠው ይኸው 30 ፒክስል ከዚህ በኩል ይተዋል። ከዚህም 30 ፒክስል ከዚህኛው ደግሞ በቦተም በኩል 40 ፒክስል በዚህ በኩል ደግሞ 20 ፒክስል ክፍተት ይሰጣል። ስለዚህ ፓዲንግ የምንለው ዘ ስፔስ ቢትዊን ቦርደር ኤንድ ኮንተንት ያልኳቸው ኮንተንቱ ይሄ ነው። ስለዚህ በኮንተንቱ እና በቦርደሩ መካከል ያለው ስፔስ ወይም ጋፕ ዛት ኢዝ
ፓዲንግ እንለዋለን ማለት ነው። ሌላኛው ደግሞ የመጨረሻ የምናየው ኮንተንት ነው። ኮንተንት የምንለው ያው ሁሉም እነዚህ ኮንተንት ይባላሉ። ዛት ሚንስ ኢንሳይድ ቦርደር ላይ የተቀመጡት ዛት ሚንስ ኢንሳይድ ቦርደር ዜር ኢዝ ፓዲንግ ዘን ራዘር ዛን ፓዲንግ ዜር ኢዝ ኮንተንት ነው። ስለዚህ ይህ ኮንተንት እንለዋለን። ኮንተንት መስት ቢ ኢሜጅ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እስኪ እንየው። እንግዲህ ወደ ኮንተንት ስንመጣ ኮንተንት ኢዝ ዘ አክቹዋል ዴታ ኢንሳይድ አን ኤሌመንት ሰቻስ እንግዲህ ትክክለኛ ወይም የምንፈልገው ኮንተንት ነው በኤችቲኤምኤል ውስጥ የሚቀመጡት። እነዚህ ኤሌመንቶች ምን ምን ሊሆኑ ይችላሉ? ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ እንዲሁም ማንኛውም አይነት የኤችቲኤምኤል ኮንተንት ዛት ኢዝ ኢሞጅም ሊሆን ይችላል፣ ኦዲዮም ሊሆን ይችላል፣ ወይም ሳውንድ የፈለግነውን አይነት ኤሌመንት የምናስቀምጠው ዛት ኢዝ ኮንተንት እንለዋለን። ከእንትኑ ጋር ስንመጣ ከማሪጅኑ ጋር ልክ እንደዚህ ነው። ዛት ሚንስ መጀመሪያ ማሪጅን አለ፣ ቦርደር አለ፣ ፓዲንግ አለ፣ ከዛ ኮንተንቱ አለ ማለት ነው። ይሄኛው ቦርደር ነው፣ አራት ማዕዘኑ የተከበበው ቦርደር ነው። ዘን እነዚህ ይሆናሉ። ዘን ቶታል እንትኑን ካልኩሌት ለማድረግ ዊድዙን ዛት ሚንስ ማሪጅን ሌፍት ፕላስ ቦርደር ሌፍት ፕላስ ፓዲንግ ሌፍት ፕላስ ኮንተንት ፕላስ ፓዲንግ ራይት ፕላስ ቦርደር ራይት ፕላስ ማሪጅን ራይት አድርገን ስናስቀምጥ ሄይቱን ደግሞ ለማስቀመጥ ከዚህ ጋር ያሉ ኮንተንቶችን በሙሉ ደምረን ሄይቱን እናገኛለን ማለት ነው። ስለዚህ ኮንተንት ይሄን ይመስላል። ኦልሬዲ ጽፈን የምናሳየው ነገርም ባይሆን ከዚህ ጋር ላይ ኮንተንት ምንድን ነው የሚለውን ካወቀን በቂ ነው ማለት ነው። ስለዚህ እያንዳንዱን ኮንተንት የማወቅ ግዴታ አለብን። ስለ ኮንተንት ቦርደር በአጠቃላይ ቦክስ ሞዴሊንግ የነበረን ጊዜ በዚሁ እንጨርስና በቀጣይ ደግሞ በሌላ ላይ እንገናኛለን። እስከዛ ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ ጠብቁን። ስለነበረን ጊዜ እጅግ በጣም እናመሰግናለን። ሰላም ቆዩ።